ጋሩ አንዴ የክርስትና ስምሽ ማን ነበር ንገሪ? ነበር የክርስትና ስምሽ? መቅደስ። በጣም ሰማችሁ? ያዝልኝ አሁን ገና ኦርቶዶክስ ነገር ነበርኩኝ። ኦርቶዶክስ ነገር ነበርኩ። የክርስትና ስም ማን ነው ያንተ? ወለተ ስላሴ። እስካይ ክርስትና ስም ማን ነበር? አንቶኒዮስ። አንቶኒዮስ ማን ምንድን አንቶኒዮስ ኦርቶዶክስ ነበርኩ እየነገርኩህ እኮ ነው። ክርስትና ስም ማን ነበር? ኧረ ተው እንጂ ክርስትና ስሜ አቤል እያልኩ ነው። ሚስ አንደርስታንድ አድርጎ ሊሆን ይችላል። ባይዘ ይቅርታ ወይ ነው ልክ ነው። ሚስ አንደርስታንድ አማኑኤል አሁን አባስከው አሁን አበላሽው ጭራሽ። እንደገና ሞክር ይነሳል። አንድ ሞክር ፑሽ ያቺ ወልደ ትዝታ ነው ገብረ ትዝታ ነው ስምሽ? ትዝታ እንዳሉ ብቻ ነው የማውቀው፣ ግን እሱም ስም አለ። ከፈለክ አክስቴን ጠይቄ እነግርሃለሁ። ትዝታ የሚባል የክርስትና ስም የለም። እናቴ ስትዋሺ ድራማ ስትሰሪ ምናምን ነገር አጥንተሽ ድርሰቱን ምናምን ነገር የክርስትና ስሟ ማን ነበር? ርብቃ። ኦኬ አሁን ሁሉ ሰራለሁ እኔም ደግሞ መስራቴን ማቆም አይደለሁም አባቴ የሚሰራው ሁሉ እሰራለሁ እያላችሁ ነው አባቴ። ምክንያቱም ማቴዎስ ወንጌል ምዕራፍ 8:11 ላይ ካያችሁ የሰው ልጅ የሰንበት ጌታ ነው ብሏቸዋል። እቺ ቀን የኔው ጌታ እኔው ነኝ የዚች ቀን ጌታ ብሏቸዋል። የሰው ልጅ ሲል ራሱ እየጠራ ነው። እኔ ነኝ የዚች ቀን ጌታ እያለ ነው። በዚህ አንፃር ስንረዳው እኔ ነኝ ህግና ስርዓትን የሰጠሁት ሙሴን እቺን ቀን አክብር ያልኩት እኔ ነኝ ነው እያለ ያለው። እኔ ነኝ የዚች ቀን ጌታ እኔ ነኝ እያለ ነው። ከዛን ቁጥር 19 ላይ ምን ይለናል? ስለዚህ ኢየሱስ መለሰ እንዲማላቸው እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል። አባቴ ከሚሰራው ውጪ አልሰራም። አባቴ የሚሰራውን ሁሉ ግን እኔም እሰራለሁ አለ። ተቃራኒ አይደለም የምሰራው ነው። ምክንያቱም መለኮት አንድ ስለሆነ ከአብ የተለየን ስራ አይሰራም። ፍቃድ አንድ ስለሆነ ከአብ የተለየን ፍቃድ አይፈጽምም። ኦኬ። ስለዚህ ምን አለ? አብ የሚያደርገውን ሁሉ ወልድ ደግሞ እንዲሁ ያደርጋል። አባቴ የሚሰራውን ሁሉ ነው የምሰራው። አባቴ በዚህ ቀን ይፈውሳል፣ እኔም እፈውሳለሁ። አባቴ ፍጥረታትን መመገቡን አላቆመም፣ እኔም መመገቤን አላቆመም። ስለዚህ ከዚህ አንፃር የምትረዱት ምንድነው? ክርስቶስ ኢየሱስ ሰንበትን ስለሻረ ብቻ ሳይሆን ራሱን ከእግዚአብሔር ጋር አስተካክሎ እኔ እግዚአብሔር ነኝ ብሎ ስለተናገረ ነው። ዮሐንስ ወንጌል ላይ ከተመለከታችሁ የዘላለም ሕይወት ሰጣችኋለሁ ብሎ ሲናገር እንመለከታለን። በዮሐንስ ወንጌል ምዕራፍ 10 ላይ ማለት ነው። ለበጎቼ የዘላለም ሕይወትን ሰጣችኋለሁ ከእጄ ማንንም አይነጥቃቸውም ለዘላለም ከእጄም አይጠፉም አላቸው። ኦኬ። ከማን እጅ? ከወልድ እጅ ማንንም እንደማይነጥቃቸው ነገረን አይደለ? ከዛን ደግሞ የሰጠኝ አባቴ ከሁሉ ይበልጣል ከአብም እጅ ማንንም አይነጥቃቸውም ብሎ ደግሞ እዛው ጋር ልክ ከሱ እጅ ከወልድ እጅ እንትን ማለት መንጠቅ እንደማይችሉት ሁሉ ከአብም እጅ መንጠቅ እንደማይችሉ ይነግራል። ለምንድን ነው ከወልድ እጅ መንጠቅ እንደማይችሉት ሁሉ ከአብም የማይችሉት ሲል እዛው ቁጥር 30 ላይ እኔና አብ አንድ ነን ብሎ የስልጣን መስተካከላቸውና አንድ ስለሆኑ ከወልድ እጅ መንጠቅ እንደማይችሉ ከአብም መንጠቅ እንደማይችሉ ይናገራል ማለት ነው። ይሄ ስልጣናቸው እኩል እንደሆነ ማለት ነው። ስልጣናቸው ለምንድን ነው መንጠቅ የማይችሉት? የስልጣን አንድነት ስላላቸው። ይሄኔ ስድብ መሰላቸው። እኔና አብ አንድ ነን ሲላቸው አይሁዳውያን ምን አደረጉ? ድንጋይ ያነሱ። ስለማናቸው መጥፎ ስራዬ ልትወግሩኝ ተነሳችሁ ብሎ ደግሞ ሲጠይቃቸው እንመለከታለን። ለምን ልትወግሩኝ ተነሳችሁ ብሎ ሲጠይቃቸው ስለ መልካም ስራ አይደለም ስለ ስድብ። አንተም ሰው ስትሆን ራስን አምላክ ነኝ ማለት ነው። ገብቷችኋል? አምላክ ነኝ ማለት ነው። ስለዚህ አይሁዳውያን ስድብ የመሰላቸውና እንዴት ይሳደባል ብለው ድንጋይ ያነሱበት ሊወግሩትም አሳልፈውም የሰጡት ለምንድን ነው? ራሱን ከእግዚአብሔር ጋር አስተካክሏል። በፍርድ ሸንጎ ላይም ሲያቀርቡት ራሱን ከእግዚአብሔር ጋር አስተካክሏል፣ ሰንበትን ሽሯል ብለው ነው ከእግዚአብሔር ጋር
ማስተካከል ማለት የስልጣን እኩልነት አምላክ ነኝ ብሎ ስለተናገረ ማለት ነው። ካዲያ ወደ እስልምናው ስንመጣ ኢሳ ምን ብሎ ነው? ኢሳ ለምንድን ነው ሊገደል የተቻለው? ምን አይነት ምክንያትም ቢያቀርቡ ነው? አንደኛ ነገር አይሁዳውያን ዝም ብለው ተነስተው የሆነ ነብይ እንትን አይሉም ባይዘው የሆነ ነብይ ሊገድሉ አይነሱም። ሐዋርያው ቅዱስ ጴጥሮስ ሲናገር በሐዋርያ ሥራ ምዕራፍ 7 ቁጥር 57 ላይ ራሱ ሲናገር ስለ ጻድቁ ሰው መምጣት አስቀድመው የተናገሩትን ቅዱሳን አባቶቻችን በሕጋችሁ ወግራችሁ ገደላችኋቸው ይላቸዋል። ስለማን የተናገሩትን? ስለ ጻድቁ ስለ ክርስቶስ የተናገሩትን ነቢያት አይሁዳውያን ይገሉ እንደነበር ማለት ነው። ነቢያት ራሱ የተሰደዱት ስለ ክርስቶስ ስለመሰከሩ እንደሆነ መጽሐፍ ቅዱስ ይናገራል። ኦኬ በቁርአን ላይ ካዲያ የተገደሉ ስለማመስክረው ነው። ለምንድን የተሰደዱት? በመጽሐፍ ቅዱሳችን ስለ ጻድቁ ሰው መምጣት አስቀድመው የተናገሩትን አባቶች በሕጋችሁ ወግራችሁ ገደላችሁ፣ እናንተም አሁን በመላእክት ሥርዓት ሕግን የተቀበላችሁ እርሱን ዛሬ ማሳለፋችሁ ሰጣችሁ እያለ ሲወቅሳቸው እንመለከታለን ቅዱስ ጴጥሮስ። ስለዚህ ኢቭን ነቢያት እንኳን ሲገደሉ ሲወገሩ የነበረው ስለ መሲሁ በመመስከራቸው እንደሆነ ነው የሚነግረን። በቁርአን ላይስ ምንድነው ምክንያታቸው? አይሁዳውያን አላህን የሚያመልኩ ከሆነ ስለ አላህ ሲመሰከርላቸው ለምንድን ነው የሚገሉት? ምክንያታቸው ምንድነው ሊሆን የሚችለው? እና ሙስሊም ወገኖቻችን ገብታችሁ ብታስረዱን እንላለን። አበዛውባችሁ፣ ይቅርታ። አረ እንደውም ጨምሪልን፣ ቃልት ያሰማልን። ውስጤ ያለው እንዳለ ስለተናገርሽልኝ ቃልት ያሰማልን። ከልባችን እናመሰግናለን። እንደሰማችሁት ነው ያለውን ነገር። እንደ ክርስትና ይሄ ነው። ግን እስልምና ዝም ብሎ አይ በቃ አልገደሉትም አልሰቀሉትም አልኩኝ እኮ ጨርሻለሁ። በቃ አልገደሉትም አልሰቀሉትም ምንድን ነው? ዋትስ ዘ ሪዝን? ግቡ ሙስሊሞች ነው አንድ ቁጥር ጻፉ። ይሄውላችሁ ዋና የምትፈልጉት ነገር አምጥተንላችኋል። ብለን እንኳን አናነሳም እንኳን መሐመድ ድንል አንድ ቁጥር ጽፈህ ግባ። ይሄው ድል እንሰጣለን። እንደዚህ አይነት ርዕስ ላይ ድርሽ አትሉም፣ እናውቃችኋለን። አንድ ሰው ይግባ። አዎ ኢሳ አልተሰቀለም አልገደሉትም አልሰቀሉትም ብለህ ግባና ላኩለት ለእያንዳንዱ ኡስታዝ። የታለ ኡስታዝ? እና እያንዳንዱ ኡስታዝ የታለ? ና አልተሰቀለም እንዲህ ነው ብለህ አሳይ። ማንም ይሄን ሊመልስ አይችልም። ማንም እድል ልስጥ። ቀጥል ሙሴ። አለ ማንም እሺ ቃል አለ አለው ቆሲ ቀጥል። ኦኬ እነሱ በብዙ ጊዜ ላይ ላይክ ያላቸው ቁርአን ያላቸው ኤቪደንስ ቁርአን ነው። ቁርአን ደግሞ የክርስቶስን ስቅለት፣ መከራውን፣ ሞቱን እንዲሁም ደግሞ ትንሣኤውን ድና ያደርጋልና ላይክ ከቀደሙት መጽሐፍትስ እሺ ላይክ ባይብል ራይ ራሱ እንውሰድና ጂሰስ ራሱ ክርስቶስ ራሱ የሱን መሰቀል ወይም ደግሞ የሱን ሞት ራሱ ድና ያደርጓል ወይ ብለን ራሳችንን ብንጠይቅ ወይም ደግሞ እንዲፈትሹት ወይም እንዲመረምሩት ብንሰጣቸው እሱ ድና አላደረገውም። ፎር ኤግዛምፕል ማቴዎስ ወንጌል 16ኛው ምዕራፍ ላይ ከቁጥር 21 ላይ ማርቆስ ወንጌል ምዕራፍ 8 ከቁጥር 31 ላይ በደንብ ስናይ የራሱን ሞት ፕሪዲክት ሲያደርግ እናያለን። ወይም ደግሞ ሞቱን፣ መከራውን እና ትንሣኤውን ላይክ ሶስቱንም አንድ ላይ አድርጎ ፕሪዲክት ወይም ደግሞ ቅድሚያ ሲያስቀምጥ እናያለን። እና ሐዋርያው ቅዱስ ጳውሎስ ደግሞ በፈርስት ኮሪንቲያንስ ወይም ደግሞ በአንደኛ ቆሮንቶስ በፈርስት ኮሪንቲያንስ ላይ በምዕራፍ 1 ከቁጥር 18 ላይ ለክርስቲያኖች ሴንትራል የሆነ ብሊፍ እንደሆነ ይሄ ነገር ይናገራል። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነውና ይለና
ሐዋርያው ቅዱስ ጳውሎስ ይናገራል። እነዚህ መጽሐፍት ወይም ደግሞ የቀደሙት መጽሐፍት የኛ ሆሊ ባይብል መጽሐፍ ቅዱሳችንን ጨምሮ የሱን መከራ ሞትን ትንሣኤውን ዲናይ ሲያደርግ አናየም። እንደውም አክሴፕት ሲያደርግ ነው የምናየውና በዚህ ወይ ራሱ ዲናይ ያላደረገውን እነሱ ዲናይ አድርገው አልሞተም አልተሰቀለም የሚል ሪስፖንስ ያመጣሉ ከሙስሊም ወገኖቻችንና ሱረቱል በቀራ አይ ቲንክ 79ኛው አያ ላይ ገብተን በደንብ ብናይ ይህንኑ ኢንፈሳይዝ የሚያደርግ ነው በቁርአናቸው ላይና ይሄ ክሌም ደግሞ ከቀደሙት ቡክስ ወይም ደግሞ መጽሐፍት ጋር ከአውት ኦፍ ባይብል ያለ ሄደን ብናይ ዲናይ አያደርግም። በእኛ ላይ ራሱ እንኳን ዲናይ ሳያደርግ እንደውም ፕሪዲክት ሲያደርግ ነው የምናየውና የእነሱ ክሌም which is after 600 years later የቀደሙት መጽሐፍት ሪኮግናይዝድ አክኖሌጅ አድርገውት ያለፉትን ኢቭን ሮማንስ ጂውሽ ኤንድ ክርስቲያንስ ኢቭን የቀደሙት እንኳን አክኖሌጅ አድርገው ሲሄዱ ሲቀጥል ደግሞ የሱ ሐዋርያት አፖስትልስ ደግሞ ለዚህ እውነት ነው የሞቱትና የሞታቸው ራሱ መንስኤ ምንድነው ብሎ ታሪክን የኋላ በደንብ ብናጠና የክርስቶስ ወንጌል በመስበክና እንዲሁም ደግሞ ኢቭን የሱን መከራ ሞትን ትንሣኤ አንድ ላይ አድርገው በየአደባባዩ ስለመሰከሩ እንዲሁም ደግሞ ስላስተማሩ ነውና የነሱ ሞት ከሰው ዋሽቶ አይደለም የሚሞተው እውነቱን ተናግሮ ነው የሞቱት። ቢዋሹ ኖሮ በህይወት ይቆዩ ነበር። የታሪክን መጽሐፍት ወይም ደግሞ መዝገብ ብናገላብጥ ያለውን ነገር የምናየው ይሄ ነው። ሙስሊም ወንድም ገብቷል መሰለኝ እሱን እንቀበለው እስቲ። እሺ ቃልዬ ማ ብራዘር ቴንክ ዩ በጣም ቃሎች ያሰማልን። ጆከር ሰላም አላስተለኝ ነኝ አድናል ሙስሊም ነው ክርስቲያን አያም ክርስቲያን ሙስሊሞችን ነበር የተለየ እና ለውጣለ ምን ጥያቄ ነበረ ነው ወንድማችን? ኦኬ ጥሩ እሺ ሙስሊሞች ካላችሁ አንድ ቁጥር በመጻፍ መግባት ወይም ገስት በመላክ ተንበሉ ሞዴሬተሮች ተቀበሏቸው እኔ ስለማይታይ ሐሳብን ቀጥል ቃልዬ ወይም ከጨረስክ ማን ይቀጥል? ጨርሻለሁ። ማን ይቀጥል? እሺ አይ ሆፕ ድምጼ በደንብ እንደሚሰማ አስባለሁ። ዳቮኒያስ ሙስሊም ክርስቲያን አንድ ጊዜ ከመጀመርህ በፊት መሃኒም በጣም ይቅርታ ቤዛዊት እህታችን እታች ላይ በጣም አስተያየት አበዛሽ። ገና ከመምጣቴ አዲስ ከፋች ነኝ ብለሻልና አዲስ እንደመሆንሽ መጠን አስተያየትሽን ቀነስ አድርጊና ለማዳመጥ ሞክሪ ከቻልሽ። ገና አዲስ ስለሆንሽ ማለት ነው። ቀጥሉ። እሺ ቴንክ ዩ ማማዬ። እኔ ትንሽ ሂስቶሪካል ፓርቱ ለመንካት እንደገና ደግሞ ማርቆስ 14 ወደ 60 ከዛ ጀምሮ ያለውን በደንብ አንስታችሁ ማማዬም ኤልራድም ቃልም አንስታችሁት በደንብ ስላብራራችሁት ኢየሱስ ክርስቶስ በመጽሐፍ ቅዱስ ለሞት ያበቃው ነገር ምንድነው ሲባል ራሱን ከእግዚአብሔር ጋር ስላስተካከለ ነው። አዲስ ነገር የለም። ክሌም ያደረገው ነገር ምንድነው ሲባል እኔ ከእግዚአብሔር እኩል ነኝ ስላለ ነው። አይሁዶች ይሄ ገብቷቸው ነው ለሞት ያበቃል ብለው በሮማውያን እጅ አሳልፈው እንዲሞት የሰጡት ማለት ነው። ኢየሱስ ክርስቶስ ራሱ የሞተበት ምክንያት ምንድነው ከተባለ ራሱን ከእግዚአብሔር ጋር ስላስተካከለ ነው። እኔ እግዚአብሔር ነኝ ስላለ ነው።
ስለዚህ ሞቱ ግልጥ ነው። ግን እያነሳን ያለነው ስለ ክሩሲፍ ማን ማለ ቦስ ድምጽ ተቋርጧል። አይ ቲንክ ኔትወርክ ነው መሰለኝ። እሺ ያጀማ ኮፒ ሊንክ አድርጉለት። ምናልባት እኔ ጋር ነው፣ እኔ ጋር ብቻ አይ ቲንክ እሱ ጋር ነው አለው ነው ሰማ ኔትወርክ ይዞስ ነው። ኦኬ እሺ አስገቡት። ኦኬ ለካ ኔትወርክ ይዞኛል። አሁን እሺ ስለዚህ ሂስቶሪካል ፓርቱን ለመንካት ልሞክር የተወሰነው ነው። ስለዚህ ሂስቶሪካል ሂስትሪ ወይም ደግሞ ታሪክ ስለሱ ምን ይላል የሚለውን የተወሰኑ ሰዎችን በመጀመሪያው 100 ክፍለ ዘመን የነበሩትን ታሪኮች እናንሳ። ለምሳሌ ጆሲፈስ ፍላቪየስ ጆሲፈስ የሚባለው ሰው ይሄ ማለት የአይሁድ ታሪክ ጸሐፊ ነው እና ከ37 እስከ 100 ከክርስቶስ ልደት በኋላ ከ37 እስከ 100 ማለት ነው። ያ ማለት ክርስቶስ ከሞቶ ከተሰቀለበት ሐዋርያቱ ከነበሩበት ዘመን የነበረ ሰው ነው እና የአይሁድን ታሪክ ሲጽፍ ከዛ ውስጥ የጻፈው ነገር ለኢየሱስ ክርስቶስ ታሪክና ለሐዋርያቱ ቅርብ ስለነበረ እሱ የጻፈው ነገር ምንድን ነው የሚባል ሲል ምን ይላል? ኢየሱስ ክርስቶስ በጲላጦስ እጅ ተሰጥቶ እንደሞተ እርግጥ የሆነ ታሪክን አስቀምጧል። ይሄ ጽሑፍ ጆሲፈስ ወይም አንቲኪቲስ ኦፍ ዘ ጂውሽ የሚለው መጽሐፉ ላይ በሱ መጽሐፍ ላይ ያስቀመጠው ነገር ምንድነው? ኢየሱስ ክርስቶስ በጲላጦስ እጅ ተሰጥቶ በመስቀል ሞት መሞቱን ዘግቧል። አይሁዳዊው የታሪክ ጸሐፊ ጆሲፈስ። ክርስቲያን ነው ወይ? አይሁዳዊ ነው። ክርስቲያን አይደለም፣ አይሁዳዊ ነው። ሉሺያን የሚባለው ደግሞ ከ125 ከ180 የነበረ የሮማውያን ሮማዊ በጣም ክርስቲያኖችን ሞክ ለማድረግ በሚል ስሜት ኢየሱስ ክርስቶስን አንድ ሰው በመስቀል የተሰቀለን ሰው ያመልካሉ ብሎ ጽፏል። የታሪክ ጸሐፊ ነው፣ ግን መሞቱን እርግጠኛ እንደሆነ በመስቀል የሞተን ሰው ያመልካሉ ብሎ ስለ ክርስቲያኖች ጽፏል። ይሄ ደግሞ ሉሺያን ዴይዝ ኦፍ ፔሪግነስ የሚባለው መጽሐፉ ላይ ያስቀመጠው። ስለዚህ ስለ ኢየሱስ ክርስቶስ ይሄ የሮማው ታሪክ ጸሐፊ ሲናገር ምንድን ነው ያለው? በመስቀል ላይ የተሰቀለውን ኢየሱስ ክርስቶስን፣ በመስቀል ላይ የሞተውን ኢየሱስ ክርስቶስን ያመልካሉ ብሎ ጽፏል። ማንም ስለዚህ መሞቱ ምን ብሎ ጽፏል? ክርስቲያኖች ተሰብስበው የአንድ ሰው ስም እየጠሩ ያመልካሉ፣ ስለሱ ወርሺፕ ያደርጋሉ፣ ክራይስት ስለሚባለው አምላካችን ነው እያሉ ያመልካሉ ብሎ ጽፏል። ይሄ ሰውዬ የነበረበት ዘመን ከ60 እስከ 113 ሐዋርያቱ በነበሩበት ዘመን የነበረ ሰው ነው ማለት ነው። ይሄ ሰውዬ የጻፈው ምን ብሎ ነው? ክርስቲያኖች ተሰብስበው የአንድ ሰው ስም ሞቅ አድርገው እንትን እያሉ ስለሱ ይዘምራሉ፣ ያዜማሉ እና ጋዘሪንግ አላቸው። ያም ጋዘሪንግ እሁድ ነው፣ ሰንዳይ ላይ ነው። ተሰብስበው ስለሱ ይዘምራሉ፣ ያመልካሉ ብሎ ለኤምፐረሩ ጽፎ ነበረ። ማን ነው? ፕሊኒ ዘ ያንግ። ስለማን ነው የሚዘምሩት? ስለ ኢየሱስ ክርስቶስ፣ እርሱ አምላክ ነው እያሉ ይዘምሩ ነበር። ይሄም ምን የሚባለው መጽሐፍ ላይ ያለላችሁ መሰላችሁ? ፕሊኒ ዘ ያንግ ሌተር ቱ ትራጃን የሚባለው ወይም ደግሞ ኢምፐረር ትራጃን አለና ለሱ የጻፈው ጽሑፍ ላይ ነው። እሺ ባቢሎንን ታልሙድ ኢየሱስ ምን ብሎ ይናገራል ሲባል ኢየሱስ ክርስቶስ
በአይሁድ ፓስኦቨር ጊዜ እንደተሰቀለ ጽፈዋል እነሱ። ይሄ ሁሉ የታሪክ ማስረጃ የጻፉት የሚያውቁት የታሪክ ማስረጃ ኢየሱስ ክርስቶስ በመስቀል ሞት እንደሞተ እሱ ብቻ ሳይሆን ከሞተ በኋላ ደግሞ እሱን ያመልኩ እንደነበር የሚናገር ነው። እነዚህ በትንሹ የሆኑ እንትኖች ናቸው። በዛ ጊዜ የነበሩ ለኢየሱስ ክርስቶስ ታሪክ ቅርብ የሆኑ እንደገና በመካከል የነበሩ ሰዎች የጻፉት ጽሑፍ ነው። ክርስቲያኖች እንኳን አይደሉም። ክርስቲያኖቹ የጻፉት እነ ማን ናቸው? እነ ማርቆስ፣ እነ ሉቃስ፣ እነ ዮሐንስ። እነሱ ክርስቲያናዊ ማስረጃ ናቸው። ሌሎችም አለ አባቶች የጻፉት አለ። ከዛ ውጭ የሆኑ ታሪክ ጸሐፊዎች እንኳን የሚናገሩት ኢየሱስ ክርስቶስ በመስቀል ሞት እንደሞተ ይናገራሉ። ይሄንን በመስቀል ሞተ ብለው ዓለም ያወቀውን ነው እስልምና የሚክደው። ብዙ የታሪክ ማስረጃ ያለው ማለት ነው። በዛ ዘመን የነበሩ ሰዎች የጻፉትን ታሪክ ነው የሚክደው። እስቲ እኛ እንደዚህ ዘርዝረን እንደምናቀርበው በፈርስት ሴንቸሪ ላይ የነበሩ ሰዎችን እንደዚህ እያቀረበን እንደምንናገረው እስቲ አልተሰቀለም፣ እሱን የሚመስል እንደዚህ አይነት ታሪክ የለም፣ የስቅላት ታሪክ አልነበረውም ብሎ የሚክድ ሰው ወይም ደግሞ ማስረጃ የሚያቀርብልን ሰው እንፈልጋለን። እንግዲህ እርግጥ የሆነው ነገር የታሪክ ተመራማሪዎች ምን ይላሉ መሰላቸው? እርግጥ የሆነ ነገር ካለ የኢየሱስ ክርስቶስ በመስቀል መሞት ነው እርግጥ የሆነ ነገር አለ። በታሪክ ውስጥ እርግጥ የሆነው ነገር የኢየሱስ ክርስቶስ በመስቀል ላይ መሞት ነው ይላሉ። እንግዲህ ታሪክ አጥኞች በእኛ ዘመን ያሉትም ከኛ ዘመን በፊት የነበሩትም ታሪክን አጥንተው የደረሱት ነገር ቢኖር ኢየሱስ ክርስቶስ በመስቀል ሞት መሞቱን ነው። እርግጠኛ ናቸው እነሱ በማስረጃ ማለት ነው። እስልምና ግን ማስረጃ አይወድም። ያለው ማስረጃ በደንብ ነው የሚክደው። አሁን ቀጥሎ ጥያቄ እንጠይቃለን ወደዚህ ኢየሱስ ክርስቶስ በመስቀል ሞት እንዲሞት ያደረገው ነገር ወይም ደግሞ እንዲፈለግ ያደረገው ነገር ምንድን ነው? ሲጀመር ኢሳ የእናንተ የቁርአን ውስጥ ያለው ኢሳ ለምንድን ነው ሲፈለግ የነበረው? እንዲገደል ያስፈለገው ነገር ለምንድን ነው? ምንድን ነው ምክንያቱ? ይሄን አቅርቡልን። and we're fine። ቀጥሉ። ቃል ተሰማለን ቦሴ በጣም አሪፍ። ስለዚህ በጣም አሪፍ ነው እንትን ያልከው። ስለዚህ አንድ ቁጥር በመጽሐፍ ሙስሊሞች ግቡ። ገስትም መላክ ትችላላችሁ። ሞዴሬተሮች አስገቧቸው። ከስር ያሉ ሰዎች የሚጽፉትን ገስት ላይ ያሉት ነው። እሺ እሺ ፋልከን ሰላም ሰላም፣ እንዴት ነህ? ሰላም ነው አለን ሰላም አለ። ሙስሊም አለ? አይ ሙስሊም አይደለሁ። ኦኬ ሙስሊሞች ነበር ይችላል። በዚህ በክሩሲፊኬሽን ላይ ነው ያው ከሱ ጋር ይያዛል። እሺ ጥያቄ ካለ ከስር በጽፍልኝ በውስጥ በጽፍልኝ ርዕሱን እንዳንለቅም ፎከስ አድርገን እንድንሄድ። እሺ ምን ታስባለህ? ይቅርታሽ ቦሲ ወይም ይሄንን እንትን እንበልና በኋላ እንቀበላለን። እሺ 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 ቦሲ ኦኬ። ሙስሊሞች ግቡ። አንድ ሙስሊም ይሄን ነገር አይደፍረውም። የሚገርማችሁ እሺ ፋኖ ተቀበለው እስቲ ቃልዬ
እሺ ሙስሊሞች እየገባችሁ በጣም የሚገርም ነው። አንድ ሙስሊም ይህንን ነገር አይደፍረውም። እያያችሁ ነው አይደል? ቤታቸውን ዘግተው ተቀርቅረው የሚያወሩትን ነገር እዚህ መድገም አይችሉም እኛ ፊት። እንዳለ ለምታውቁት ሙስሊሞች ሼር አድርጎላቸው። እሺ አስረስ እንዴት ነህ? አስረስ አስረስ እሺ ማይክ ልላክልህ ሰማይ አስረስ አረፍ ብልከስ ነው። እሺ ከድሮይ እንኳን ሰላም መጣባ። ደህና ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። አሜን አሜን። ያውኑ አስረስ አይመስለኝም። አይ ያው ማስረስ ፌኮ አስረስ ነው። እስቲ ትንሽ ማሃናይምን ቀደም አንድ ቪዲዮ ሰምቼ ትንሽ እየሳኩ ነበርና የዮሐንስ ወንጌል ምዕራፍ 7 ማን ነው የዘንድሮ መሐመድ ሲያወራ የዘንድሮ መሐመድ ያልኩት እሱና መሐመድ ብቻ ናቸው እስካሁን ድረስ ጂኒ ያናገሩትና ጂኒ እያናገሩ መጣው ስለሚነግሩት የዘንድሮ መሐመድ ብለው የሚከፋቸው አይመስለኝም። አቦ አይደረን ሲያወራ ሰማሁትኝና ስለ ዮሐንስ ወንጌል ምዕራፍ 7 ቁጥር 32 ላይ ያለው አሳየኝ። ሰላም ሰላም፣ እንዴት ናችሁ? እንዴት ነው? ሰላም ነው? አስረስ 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 አይሰማም? አይኔ እንኳን እንደው አንድ ጊዜ ተቃውሞ ነገር ነው። አንድ ቀስቱኝ ላውራና ያወርዳለሁ። ሙስሊም ነህ? አይኔ ኦርቶዶክስ ነኝ። አይ ልደት ወይ ሲቃወም ሰዎች ይሄን ለመናገር ነው። ለምንድን ነው እፎይን የሚቃወሙ? እኛ በስንት ዓመት ነው አንዴ ፈጣሪ እንዲህ ነው ይላሉ፣ እንደዚህ ሲቀባጥሩብን ሲሳደቡ የኖሩ ሙስሊሞች መልስ ሳይመልስ ዛሬ እፎይ እንደዚህ ወስለት አስረስ አብርሃም ተናገረልኝ። አስረስ እኛ ጋር መታችሁ አይደለም እሺ ኮምፕሌን የምታቀርቡት ሰዎቹ የሚገኙ ናቸው። በውስጥ ጻፉላቸው፣ አናግሯቸው። መምከር የምትፈልጉትን በውስጥ አናግሯቸው። እዚህ መታችሁ ከርዕስ ውጪ አታውሩ። ምንም አይጠቅመንም። እኛ ርዕስ ይዘን እያወራን ያለን አንቀየርም። ርዕስ የእናንተን የማውሪያ ቦታ አለው። ሰዎቹ ደግሞ አቬሌብል ናቸው። በውስጥ አውሯቸው። ስልካቸውንም ደውላችሁ ማናገር ትችላላችሁ። በውስጥ አናግሯቸው እና እባካችሁ ርዕስ አትቀይሩ። እዚህ ሌላ ርዕስ ነው ያለው፣ እዛ ደግሞ ሌላ ርዕስ ነው። ፕሊስ እሺ ክርስቲያኖች እንደዛ አታድርጉ እባካችሁ። ቴንክ ዩ። ከድሮ ምን እያልክ ነበር? እኔ ሙስሊም መስሎኝም ነበረ ያወራይ ተዘግንተን ያልኩት ቪዲዮን የሰማሁትና የዮሐንስ ወንጌል ምዕራፍ 7 ቁጥር 34 ላይ ያለውን ጥቅስ ጠቅሶ እንግዲህ ይሄ ጥቅስ እያለ ይሄ አንቀጽ እያለ ይሄ ንግግር ይሄ የጌታ ኢየሱስ ንግግር እያለ እንዴት ኢየሱስ ተሰቀለ ትላላችሁ ነገር ነው እንትኑ ሐሳቡ። ትፈልጉኛላችሁ አታገኙኝም ስላላቸው እንዴት አግኝተውት ገደሉት ትላላችሁ? እኔ ወዳለሁበትም እናንተ ልትመጡ አትችሉም ስላለ እንዴት እሱ ወዳለበት ሄደው ሊገሉት ቻሉ? እንዴት ገደሉት ትላላችሁ? እነዚህ ፈሪሳውያን እንደዚህ ብሏቸዋል። እንደው ሰውየው ሲያወራ ወታደሮቹን ወደሱ የመጡት ወታደሮች ብሎ ነበር ያወራውና ትፈልጉኛላችሁ አታገኙኝም ስላላቸው እንዴት
ሊያገኙት ቻሉ? እንዴት ገደሉት? የሚል ነገር አውርቷል። ቁጥር 34ን አውርቶና እዚህ ነገር ላይ ምናልባት ትንሽ ካወራችሁ ካመጣቸው ብዬ ነው። ካላወራችሁ ምናልባት ካላነሳችሁት እሺ ርዕስ እንዳንቀይር ብለን ነው። ባይዘዌ አቡ ሃይደርም ልክ እንደ ነብዩ ማንበብ አይወድም። የማንበብ ትልቅዬ ችግር አለበት። አንድ ቁጥር ከፍ ብሎ አንድ ቁጥር ዝቅ ብሎ ቢያነበው እኮ ይገባዋል። እዛው ላይ የተጻፈው ነገር ግልጽ ነው፣ ግን በቃ ይጨንቃቸዋል። እንደ ነብዩ ታፍነው ካልሆነ በስተቀር ማውራት አይችሉም፣ ማንበብ አይችሉም። እሱ አክቹአሊ ነብዩም አላነበበም። እኔ መጽሐፍ ቅዱስን እንደው ከፍና ዝቅ ብሎ ሰው እንዴት ማንበብ ያቅተዋል? የሚለው ምንድን ነው የሚለው? ገና ጥቂት ጊዜ ከናንተ ጋር እቆያለሁ፣ ጥቂት ጊዜ ከናንተ ጋር እቆያለሁ፣ ከዛስ ወደ ላከኝ እሄዳለሁ። ጥቂት ጊዜ ቆይና ከዛ ወደ ላከኝ እሄዳለሁ። ትፈልጉኛላችሁ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም ነው ያለው። አስባችሁታል? ያለው ጥቂት ጊዜ ከናንተ ጋር እቆያለሁ፣ ከዛ በኋላ ግን ወደ አባቴ እሄዳለሁ። ወደ አባቴ ስለሚሄድ ብትፈልጉኝም አታገኙኝም ነው ያላችሁ። ለፈሪሳውያን የሆነውም እሱ ነው። ምዕራፍ 18 ከቁጥር 4 ጀምራችሁ ስትሄዱ ኢየሱስ ክርስቶስ በፈቃዱ ሲፈልጉት ፊት ለፊት መጥቶ እኔ ነኝ አላቸው። ከዛ በኋላ ወስደው ሰቀሉት፣ ከሞት ተነሳ። ከዛ በኋላ አረገ። ማንም ቢፈልገው ሊያገኘው አይችልም። ጥቂት ጊዜ ግን አብሯቸው ነበር። ቃሉ የሚለው ጥቂት ጊዜ ከናንተ ጋር እቆያለሁ፣ ከዛ ወደ ላከኝ እሄዳለሁ። ወደ አባቱ ሄዷል። ከዛ በኋላ ማንም ሊያገኘው አይችልም። አይሁዳውያንም ቢፈልጉትም አያገኙም። ምንም ግልጽ የሆነ ነገር ነው። በግድ አጠማዛችሁና ቁርአኑን ለመጫን አትሞክሩ። አይልም በቃ የማይለውን በግድ አታስብሉት። በተጨማሪ እንደው እንዳልከው ትንሽ የማንበብ ችግር ካልሆነ በስተቀረ እነዚህ ይሄ የ7 ላይ ምዕራፍ 7 ላይ የሚናገረው ፈሪሳውያንን ነው። እንግዲህ ወደሱ የተላኩት ሊይዙት የመጡትን ፈሪሳውያን ነው እንደዚህ ይሄን ንግግር የተናገራቸው። ትፈልጉኛላችሁ አታገኙኝም ብሎ ያለው ማለት ነው። እዛው ምዕራፍ 7 ቁጥር 30 ላይ አንድ ነገር ተናግሯል። ስለዚህ ሊይዙት ይፈልጉ ነበረ፣ ግን ጊዜው ገና ስላልደረሰ ማንም እጁን አልጫነበትም የሚል ቃል አለ 30 ወር 31 ላይ ጊዜው ስላልደረሰ ማንም እጁን ሊጭንበት አልቻለም ይላል። ስለዚህ እዚህ ጋር ትፈልጉኛላችሁ አታገኙኝም የሚለው አልሞተም ለማለት መረጃ መሆን አይችልም። ምክንያቱም አስቀድሞ ጊዜ ስላልደረሰ ይሄንን ደጋግሞ ብዙ ቦታ ተናግሯል። ጊዜው ስላልደረሰ እጁን አልጫነበትም። እዚህ ጋር ብቻ ሳይሆን ዮሐንስ ምዕራፍ 10 ላይም ያንን ቃል ተናግሯል። ሊይዙት በመጡ ጊዜ ከእጃቸው ወጣ ብሎ ምዕራፍ 10 38 ላይ ይመስለኛል። ስለዚህ እነዚህ ንግግሮች ጊዜ ስላልደረሰ ያለ ጊዜው ሊይዙት ለመጡት ሰዎች የሚናገራቸው ነው። ቀጥሎ ደግሞ ትንሣኤውን ወይ ደግሞ ወደ አባቱ እንደሚሄድ ይነግራቸዋል። ጥቅሱን ምናልባት አላስታውስም። ይህንኑ ንግግር ደግሞ ለሐዋርያት ደግሞ የተናገረበት ቦታ አለ። ምናልባት ጥቅሱን የምታስታውሱ ጻፉልኝ። ለሐዋርያት ደግሞ የተናገረበት ቦታ አለ። እነሱን ምንድን ነው ያለው? እናንተ ጥቂት ጊዜ ታዝናላችሁ ደግሞም ትደሰታላችሁ። ይሄንኑ ንግግር ለነሱ እንደዚህ እንዳልኳቸው እናንተን ደግሞ እላችኋለሁ ለጥቂት ጊዜ ከእናንተ ጋር አለው፣ ከዛ ይለያቸዋል፣ ከዛ ደግሞ ተመልሶ ከሞት እንደሚነሳ የሚጠቁም ትደሰታላችሁ፣ ሙሾ ታወጣላችሁ፣ ታለቅሳላችሁ፣ እነሱ ዓለም ግን ደስ ይላታል፣ ከዛ ቀጥሎ ከጥቂት ጊዜ በኋላ ደግሞ እናንተ ትደሰታላችሁ የሚልን ሐሳብ ክርስቶስ ኢየሱስ ሲሞት ሐዋርያት ሁሉ በሐዘን ነበሩ፣ ዓለም ደስ ብሏት ነበር። ከዚያ ደግሞ እሱ ሲነሳና መነሳቱን ትንሣኤውን ሲሰሙ ደግሞ እነሱ ተደሰቱ፣ ዓለም ደግሞ እሱን ወደማታገኝበት እሱ እንዳረገ እንደሄደ ይናገራል። ስለዚህ ይሄ ቁጥር 34 በምን መንገድ ነው አልሞተም ለማለት ማስረጃ ሊሆን የሚችለው? አልሰቀሉትም ለማለት በየትኛው የመጽሐፍ ቅዱስ ማለት በየትኛው ታሪክ ነው እችን ቁጥር 34 ላይ ያለችውን ወስዶ አይ ይሄው ማስረጃ እንዳልሞተ ማስረጃ አለ መጽሐፍ ቅዱስ ላይ ብሎ ስለሚያወሩት ማለት ነው። ይሄ የሚናገረው
ወደ አባቱ ስለሚሄድ ምክንያቱም እኔም ወዳለሁበት እናንተ ልትመጡ አትችሉም ብሎ ሲላቸው እሱ ወደሚሄድበት የማይመጡት ፈሪሳውያን ናቸው፣ የማያምኑ ማለት ነው። አምነው እሱን ያልተቀበሉ እሱ ወደሚሄድበት አይሄዱ። ስለዚህ እነሱን ነው የሚናገረው። ደግሞ ደቀ መዛሙርቶችን ያላቸውን ደግሞ ሄደን ስናይ ከዚህ ተቃራኒ ነው። ስለዚህ አልሞተም ለማለት በምን መንገድ ነው ይሄ? እኔ እንግዲህ ትንሽም ቢሆን ያነባል ብለው ስለሚያወሩ መጽሐፍ ቅዱስን ካየ በየትኛው አነባበብ አንብቦት ነው እዚህ ቦታ ላይ ኢየሱስ አልሞተም ለሚለው ማስረጃ የሆነለት የሚለው እኔ በጣም ጨንቆኛልና ከምን ተነስቶ ነው ይሄንን ሊናገር የቻለውም ጥያቄ ስለፈጠረብኝ። ሌላ ምን አይነት ንግግር? አጭር ቪዲዮም ስለሆነ ያየሁት ምን አይነት ንግግር ማለት ከምን የተነሳ ነው ይሄን ነገር ሊጠቀም የቻለው የሚለው ነገር ለእኔ ጥያቄ ስለፈጠረብኝ ነው። እሱን እንድታወሩበት ነው። ቴንኪው ከድሮይ በጣም የማንበብ ጠላት ስለሆኑ ነው። የሚገርም ማን ማያ አይደለም እና አንተም ብቻ ሳይሆን ሁላችሁም እዚህ ላይቭ ላይ ያላችሁ በጠቅላላ 300 ምናምን ሰዎች በጠቅላላ አንድ ሙስሊም በእንደዚህ አይነት ጉዳይ አውራ ክርስቶስ አልተሰቀለም ና ብለህ አውራ፣ ጠይቅ። ቤትህን ዘግተህ እዛ ቁጭ ብለህ መታወራው ኖሮ እናናወራው። እስልምና ውሸት እንደሆነ እናሳያቸዋለን በረብ አድርገን ከኪሱ እንደሚያወራ እንነግራቸዋለን። የሰይጣን ፍላጎት ሰይጣን ራሱ መልእክቱን ስላመጣው የሰይጣንን ፍላጎት ነው ስለምና እያሳየ ያለው። ማስረጃ የለው ከሂስቶሪካል እንትኖች ጋር መላተም መባላት እንደ ጦር የሚፈሩት ታሪካዊ ማስረጃ ነው የሚገርማችሁ። ሶስት ሙስሊሞች በክርስቶስ ስቅለት ላይም ጥያቄ መጠየቅ እንፈልጋለን የምትሉ ሰዎችም ግቡ። ሙስሊሞች አንድ ቁጥር ጻፉ፣ ግቡ። እንደው ምናልባት ይሄን ነገር በድፍረት መነጋገር የማይችሉት እሱም በመላምት ስለሆነ አንዳንድ ነገሮችን የሚናገረው እንዲሁ ገምቶ ስለሆነ አንዳንድ ሀሳቦችን የሚያወራው ቁርአኑን በነገራችን ላይ አልተሰቀለም የሚል ሀሳብ የለውም። አልተሰቀለም አይደለም። ለዛ ነው ቅድም ስጽፍ ያየ ይመስለኛል። እኔም ቪዲዮን ሰምቼው ስለነበረ አንደኛው የነሱ ዲቤተር ደቡብ አፍሪካ ላይ ሙግት ያደረገ የነበረው ሞቷል መስለኛል። እሱ ሰውዬ እንደተሰቀለ ሁሉ የሚያምን ነው። መስቀል ላይ እንደወጣ የሚያምን ንግግር ሲናገር ነበር። መስቀል ላይ በወጣ ጊዜ አልሞተም ብሎ ነው የሚያምነው እንጂ ግን መስቀል ላይ እንደወጣ እንደተሰቀለ ያምናል። ምክንያቱም ቁርአኑ ላይ አልተሰቀለም የሚል የለም። አልሰቀላችሁትም ይላል። እነማን ነው? አይሁዶች ናቸው። አይሁዶች እውነት ነው አልሰቀሉትም። አሰቀሉት እንጂ አልሰቀሉትም። የሰቀሉት ሌሎች ወገኖች ስለሆኑ ስለዚህ አይሁዶቹ አልሰቀሉትም፣ አልገደሉትም። ስለዚህ እነሱን አልሰቀላችሁትም፣ ያ ዲዳት አልሰቀላችሁትም፣ አልገደላችሁትም አላቸው። ስለዚህ አልተሰቀለም የሚል እንትንም የለውም ቁርአኑ። እንደውም ምናልባት ባለፈው አንድ ሐዲስ ወደዚህ ሲል ነበረ፣ በደንብ አላነበብኩትም፣ አነበዋለሁ ብዬ እሱ ሐዲስ እንደውም ምናልባት የተሰቀለ የሞተ አንድ ነብይ፣ ምክንያቱም እንደ ነብይ ያለ ስለሚናገር ያን ነብይ በእነሱ እምነት ራሱ ከኢሳ ውጪ ሌላ ሊያመጡት የሚችሉት እንትን የለም። ስለዚህ ይህንን በምን ይሞግቱት? አንድ ሁለተኛ ነገር ቅድም ሀናይም ታቾኝ በደንብ ሲያወራ ትንሽም ቢሆን ሰምቻለሁ እና የትኛውም ከክርስትና ውጪ እንኳን ያሉ እስልምናውን የማይወክሉ ማለት ነው ሙስሊሞች ያልሆኑ ግን ከክርስትና ውጪ የሆኑ አማኞች ያልሆኑ ሰዎች ታሪክ ጸሐፊዎች ይህንን ያለምንም እንትን የሚቀበሉት በራሳቸው መዛግብት ላይ ያስቀመጡት የራሳቸው መዛግብት የሚጽፏቸው ታሪኮች ላይ በተለያዩ ጊዜያትና በተለያዩ አጋጣሚዎች አስፈረውታል። የሆነ ሀሳብ ሲናገሩ ወይ ደግሞ ክርስትና ሊተቹ ሲሉ በዚህ መንገድ ይተቻሉ። ሊተቹ ሲሉ ሊያጣጥሉ ሊነቁ ሲሉ ቅድም ሲናገር በዚህ መንገድ ምክንያቱም እናንተ ክርስቲያኖች እንደዚህ የተሰቀለን አንድ ሰው ነው እንትን የሚሉት ምክንያቱም የተረጋገጠ ነው ስቅላቱን በመስቀል ላይ እንደተሰቀለ ያ ድርጊት እንደተፈጸመ በታሪክ ደረጃ ራሱ የማይካድ ነገር ስለሆነ ማለት ነው። እዚህ ሙስሊሞች ታሪክ ክደው መጽሐፍት ክደው ነው
በቃ የነሱን ነገር ብቻ እንትን ሊላቸው ስለሚችል ተቀባይነት ሊያሰጣቸው ይችላል ብለው የሚያስቡትን ነገር ነው እንጂ መጽሐፋቸውም አልተሰቀለም ብሎ ምን አይደመድምም። አልተሰቀለም አይልም። ስለዚህ በጣም የሚከራከሩበት አቅም በጣም ትንሽ ስለሆነ ይገባሉም የሚል ጥበቃ የለኝም። ብዙ ከገቡ ግን ያስረዱናል። ድር እንኳን ሰላም መጣክ። ሰላም ብያለሁና ዳኒ ሙስሊም ወይ ክርስቲያን? እኔ እንኳን ካቶሊክ እምነት ተከታይ ነኝ። ግን አሁን እናንተን በመከታተልበት ሰዓት የተረዳኋቸው ብዙ ነገሮች አሉና የምኖርበት ከተማ ላይ የኦርቶዶክስ ቤተክርስቲያን የለም እና አምኛለሁ፣ ኦርቶዶክስ መሆን እፈልጋለሁ እና እንዴት ነው ማድረግ የምችለው? ይሄንን ያለ ፕሮግራማችሁ ስለገባው መጀመሪያ ይቅርታ አድርጉልኝና ኖ ፕሮብሌም፣ ችግር የለውም። ኦርቶዶክስ መሆን ታደርገው ነው ያ ኮስቴን እዚህ ጋር የምትመለከተው የቤቱ ሆስት ፎሎ ታደርገውና በውስጥ አንዳንድ ነገሮችን ሴት አፕ ታደርግና ችግር የለውም። ኦኬ ያለውበት ቦታ ላይ የኦርቶዶክስ ቤተክርስቲያን የለም፣ የካቶሊክ ብቻ ነው ያለውና ምኖረው ከተማ ትንሽ ከከተማ ወጣ ያለ ነው። አሜሪካን ሀገር ነው ግን ከወጣ ያለ ስለሆነ የለም፣ ቸርች የለም። ብዙ መንገድ መሄድ አለብህ ቸርች ለማግኘት እና እዚሁ ያለሁኝ መሆን የምችልበት ወይንም በውስጥ በኩል ማንን ፎሎ አድርጌ ላናገር? የቤቱን ሆስት ኮንስታንቲኒዮስ ይላል እዚህ ላይ ከላይ ይታያል። እሱ ፎሎወር ነኝ። ያ ፎሎ ዴን ማርግለት በውስጥ ላይ ከዛ እዛ ካሉት ካህናት ጋር ያገናኘና ሜቢ ሴታፕ የምታደርጉት ነገር አለ ቀድማችሁ፣ ከዛ በኋላ የምታስተካክሉት ይሆናል። ኦኬ እሺ፣ በጣም ነው የማመሰግነው። ኦኬ ጉድ ቀጥሉ። ኦኬ እሺ፣ ከድር ቅድም አነሳኸው ላይ ሀሳብ ለምንድን ነው የማይገቡት ሙስሊሞች ይህንን መልስ ለምንድን ነው የማይመልሱት ብለህ ሬስ ስታደርግ ነበር። ይህንን አይዲያ ነው አንድ የመጨረሻ አንድ አይዲያ ሬዝ ላድርግና which is tough የሚባል question ነው። በዚህ እስካሁን ድረስ ዲቤት ተደርጓል በእስልምናና በክርስትና መካከል about this thing እና ምን አለ ለምንድን ነው like ሳሂህ ሙስሊም 155 ባለሳሳት ስፔሲፊካሊ ሳሂህ ሙስሊም 155 ላይ ከፍተህ በደንብ ስታይ Jesus Christ will return ይመጣና then destroy cross ይላል። ክሮሱን ዲስትሮይ ያደርጋል and አንቲክራይስቱን ደግሞ ኪል ያደርጋል ብሎ ይናገራል። ሶ ምንድነው ክሌም ማድረግ የፈለገው ኢምፕሊኬሽኑ ወይም አንድምታው ምንድነው? ክርስቲያን የክርስቲያን ላይክ ሴንትራል የሆነው ሲምቦሉ ወይም ደግሞ መስቀል ነው። ሶ ይሄንን መስቀል ለምን ማጥፋት ፈለገ? ሶ የክርስቲያን ይሄ ኢምፕሊኬሽን የሚያሳየው ምንድነው? የዚህ ሳሂህ ሙስሊም ላይ ያለው ሐዲስ ክርስቲያን ፎልስ ነው ለማድረግ which is way later ከ600 ዓመት በኋላ መጥቶ ፎልስ ነው ለማስባል ነው ይሄን ክሌም ያስቀምጡትና ሶ based on this የእስልምና የመጨረሻው ጥያቄ ሬዝ የሚደረግላቸው ምንድነው? so if Jesus abolishes the cross which is ክሮሱን ካጠፋ እና ክርስቲያኒቲ ደግሞ ፎልስ ከሆነ why would God wait like 2000 years to correct it? ክርስቲያኒቲን ለማስተካከል እግዚአብሔር ለምንድነው 2000 ዓመት የሚጠብቀው ታዲያ ፎልስ ከሆነ? you see ይሄንን ታፍ የሆነ ኩዌስችን ሬስ ስለምናደርግ ነው። የትኛውም ዲቤት ወይም ዲስከሽን ሩም ላይ ገብተህ ይሄንን ሬዝ ብታደርግ ማንም ሰው ሊመልሱ አይችልም። ሶ ይሄንን ላይክ ክርስቲያኒቲን ፎርስ ለማድረግ የራሱን ደግሞ ስታንድ የሆነ ስትሮንግ የሆነ ሴንትራል ቢሊፍ ላይክ ክሬት ለማድረግ የተጠቀመው ወይ ነው። ሶ ይሄንን ታፍ የሆነ ጥያቄ ስታነሳላቸው ይሄን ሐዲስ ጠቅሰህ እስካሁን ድረስ ታዲያ ለመጠበቅ ለምን አስፈለገው? ክርስቲያንን ላይክ ውሸት ለማስባል you see እና ደግሞ አንድ ጥያቄ በዛው ላይ አያይዘህ ከድር ስታነሳ የትኛው መስቀል ነው? መስቀሉ ባይኖር ታዲያ ለምንድን ነው መጥቶ የሚያጠፋው? ኦልሬዲ መስቀሉ አለ። you see የሚያጠፋው መጥቶ የሚያጠፋው መስቀል ኦልሬዲ አለ። ባይኖር መጥቶ አያጠፋም። አንቲክራይስት የሚባለው ኬት እዚህ ጋር ትይዛቸዋለህ ማለት ነው። ሶ ኖ ዌይ አውት ምንም የትም በዚህ በኩልም ቢሄዱ
ምንም መፈናፈኛ የለውም እንደዚህ አይነት ጥያቄዎችን ሬዝ ስታደርግ። የትኛውን ክሮስ ነው የለም ብለው ነው የሚሟገቱ ክሮስ የሚባል ነገር። while Romans, Jews and Christians claim that Jesus Christ was crucified on the cross. So ከየት ነው የሚያመጡት? ከየት ያመጡታል? አያመጡትም። ከየት ሊያመጡልህ ነው መልሱ? ለምን የሌለን ነገር ነው መጥቶ የሚያጠፋው? ፎልስ ነው ካሉ ክሌማቸው ወይም ኢምፕሊኬሽናቸው አንድምተው ክርስትና ፎልስ ነው ካሉ ለምንድን ነው የሁሉ ዓመት የሚጠብቀው? ላይክ ዲስትሮይ ለማድረግ ኮሬክት ለማድረግ ክርስትና መሐመድ የተጠቀመበት ወይ ብዙዎቹ ሐዲስ ላይ በደንብ አይታችኋል ብዬ አስባለሁ። ሐዲሶቻቸው ላይ ኖት ኦንሊ ቁርአን ፎልሲፋይ ለማድረግ ነው የሚሮጠው። ኤቭሪ ክርስቲያን የሆነ ትራዲሽኑን ይዘን የመጣ ነው ወይም ደግሞ በአፖስትልስ ከክርስቶስ በኋላ በሐዋርያት የተሰጠ የነበረውን ትምህርት ኤቭሪቲንግ ፎልሲፋይ ለማድረግ ነው የሚመጣውና ይሄን አይነት ታፍ የሆነ ኮሽን ሬስ ታደርጋለህ፣ አይመልሱልህም። የራሳችንን ምልከታ ወይም ደግሞ አንድምታ ኢምፕሊኬሽን በዚህ ላይ ያስቀምጣል እናልፋለን ማለት ነው። ዳኒ በድጋሚ እንኳን ሰላም መጣክ፣ ደስ ብሎኛል። በውስጥ የምናወራው ነገር ይኖራል፣ ታወራለህ ከኮስቴ ጋር። አይ ሆፕ ከድሬ ፖይንቴን አግኝታል ብዬ አስባለሁኝ። በዚህ ላይ ያ ሀሳቦችን እንደዚህ አይነት ሀሳቦችን የሚሰነዝሩት ወይ ደግሞ አንዳንድ ትክክል ክርስትና ትክክል እንዳልሆነ ለመናገር ከሚሞክሩት ነገር ውጪ እውነታ የለም። አሁን ቀደም እንዳልከው እሱ ካልተሰቀለ መስቀል ከሌለ ክርስቲያኖች በዛ ያ እውነታ ሆኖ እሱን የማያመልኩ ከሆነ ለምንድነው መስቀሉን መስበር ለምን አስፈለገ? ምንድነው ምክንያቱ? ያንን የሚያደርግበት ምክንያት ምንድነው? መጥቶ ራሱ ኢሳ መጥቶ መስቀል ይሰብራል ምናምን ሲል እንግዲህ ክርስትና ውሸት ነው ለማለት ነው። ለምን መስቀልን መስበር አስፈለገ? መጥቶ እኮ እኔ አልተሰቀልኩም የሚልበት እንትን አለ። ካልተሰቀልኩም ነው የሚለው። ግን መሰቀሉ እውነት ስለሆነ አልተሰቀልኩም ለማለት መስቀል መስበር አይደለም። ግን ክርስቲያኖች ትክክል አይደለም ስህተት ነው ከሚለው ስብከት ውጪ ሌላ ነገር ማሳየት ማዳን ምናምን አይደለም። 2000 ዓመት ለምን ይፈልጋል? ማዳን አይፈልግም እኮ ሲጀምር ቀድሮ ክርስቲያን ያደረገ እሱ ነው። የጀሃነም እንድትገባ ለምን ያደነሃል? ማዳን የሚባል ነገር ሊገልጥልህ ሊያስረዳህ የሚሞክረው ነገር የለም እኮ። ስትወጣም እኔ ሆነኛ ያጣመምኩት ነው የሚልህ እንጂ የሆነ ሊያደን የሚሄድበት ፕሮሰስ የለውም። ሊያደን የሚሄድበት መንገድ የለውም። አላህ ሲጀምር የድነት መንገድ ስለሌለው ማለት ነው። ስለዚህ 2000 ዓመት አይደለም ምንም ቢቆይ እንትን አይልም። የማዳን እንትን የለውም፣ ሐሳብ የለውም፣ እቅዱ የለውም። ግን ምንድነው ከመጀመሪያ ጀምሮ ከ600 ዓመት በኋላ መጥቶ ያኛ ቀድሞ የነበረውን እውነታ የሚያስክደው ምንድነው? በቃ ውሸት ነው ለማስባል ብቻ ነው የሚናገረው እንጂ ግን ውሸት ነው ለማስባል የሚናገራቸው ነገሮች ከእውነት የራቁ ናቸው። ራሱም ደግሞ እርስ በርስ ምን ይላል? እርስ በርስም ይጋጫል። ለምሳሌ በግልጽ ቁርአን ላይ በግልጽ ማለት ነው እንደሚወለድ እንደሚሞት ከዛ እንደሚነሳ ተናግሯል። በግልጽ በተወለድኩበት ቀን በምሞትበት ቀን ደግሞም ሕያው ሆኜ በመመላለስበት ቀን ብሎ እንግዲህ በልጅነት በገና ባንክ መርየም ይዛው ስትመጣ ምንድን ያረግሽው ምናምን ብለው ሲሏት ለሰዎቹ ለቤተሰቦቿ እያስረዳቸው ማለት ነው ነብይ አድርጎኛል ምናምን በምወለድበት ቀን በምሞትበትም ቀን ሕያው ሆኜ በመመላለስበት ቀን እንግዲህ እንዲሰግድ ምን እንዲል ምናምን ህጉ ስርዓቱ የተሰጠ ይሄንን እንዳደርግ በእነዚህ በሰልፍ እንደሚኖር እንደሚወለድ ከዛ እንደሚሞት ከዛ ደግሞ ሕያው ሆኖ እንደሚንቀሳቀስ ተናግሯል። ስለዚህ እንደዚህ አይነት ነገር ነው እንጂ ያለው በግልጽ አልተሰቀለም የሚል ነገር የለም። አሁን አልተሰቀለም የሚሉት ሙስሊሞች አይሁዶችን አልሰቀላችሁትም የሚለውን የሙሐመድን ምንድነው ንግግር ነው። ይሄ ደግሞ አይሁዶችን የሚመለከተው አሰቀሉት እንጂ ድርጊቱን እንዲያደርጉ ውሻ አደረጉ እንጂ አልሰቀሉትም። ሰቃዮች እነሱ አይደሉም፣ አሰቀሉት። ስለዚህ ምንም ይሄ አልተሰቀለም ኢሳ አልሞተም ለሚለው እንትን ሊሆን አይችልም፣ ማስረጃ ሊሆን አይችልም ራሱ ብቻውን ማለት ነው። ስለዚህ ሌሎችን ነገሮች ደግሞ ስታይ ይሄንን አልተሰቀለም የሚለውን የክርስትናን ቀድሞ ያለው ትምህርት ከመቃወም ውጪ የሚያፈርስ ምንም ነገር የለውም፣ የሚያፈርስበት ነገር የለውም። ቀጥሎ እኮ እሱን የተከተሉ የእሱ አማኞች እንግዲህ የእሱ አማኞች እነማን ናቸው? ኢሳን የተከተሉት አረቦች አይደሉም።
ቁሬሾች አይደሉም፣ አይሁዶችም አይደሉም። ኢሳን የተከተሉት በዘመኑም የሚታወቁት በአይሁዶችም የሚወገዙት በአይሁዶችም ስደት የገጠማቸው ሐዋርያት ናቸው፣ ክርስቲያኖች ማለት ነው። ክርስቶስን ተከትለው የነበሩ ክርስቲያን ተብሎ የተሰጡ። ስለዚህ እነዚህ ደግሞ እንደማይከስሩ እነዚህ ደግሞ ህይወትን ጀነትን ሁሉ እንደሚቀበሉ የሚናገርበት ደግሞ አጋጣሚ አለ። ይሄ ስታይ ክርስትናውን አልተሰቀለውም፣ አልተገደለም፣ የክርስትና ቀድሞ የነበረውን ትምህርት ሙሉ በሙሉ ራሱ ማለት ትክክል አይደለም የሚል ራሱ ሙሉ እንትን የልማማት ማስረጃ ማምጣት አይችልም። አሁንም አልቻለም፣ ያንም አይችልም። ያንም አልቻለም፣ አሁንም አይችሉም። ስለዚህ ይሄን እንዴት ይከራከራሉ? ለዛ ነው አሁን እዚህ ጋር የመጣው ሰው አልተሰቀለም ብሎ ይከራከራል። አህመድ ዲዳት ጋር ስትሄድ ደግሞ ተሰቅሏል፣ ግን በመስቀል ላይ ሆኖ ፌንትን የነቀለው ይላል። ፌንትን የነቀለው ወስደውት ሲቀብሩት ትንፋሹ ተመልሳ ተነሳን፣ ከዛ አላህ ወሰደ ይላል። ቁርአኑ ግን እንደዛ ይላል? ኖ። ቁርአኑ ደግሞ ይሄድና የሆነ ቤት ውስጥ ቁጭ ብለው ማን ነው እኔን የሚመስለው ማን ነው እኔን የሚቀይረኝ ምናምን አለ። አንድ ወጣት እኔ አንተን እመስላለሁ አለ። የእሱን ፊት እሱ ለበሰ፣ አላህ የኛውን ወሰደው፣ ያኛው ተወስዶ ተሰቀለ ይልሃል። አንደኛው ይመጣና ደግሞ አስመሰልባቸው ብሎ እንደው ሌሎች ከሐዋርያት መካከል አንዱ ደግሞ እንደተሰቀለ የሚናገሩ ደግሞ አለ። ይሄ ሁሉ ግራ መጋባት የመጣው ምንድነው? ለመቃወም እንጂ እውነታ የሚባል ነገር ስለሌለው ነው። ሊያሳየው የሚችለው ነገር የለው። የሆነ የተረጋገጠ ሊያወራልህ የሚችለው ነገር የለውም። እንዴት የትኛውን አሁን እዚህ የሚገባው ሙስሊም የትኛውን ይዞ ይወግን? የአህመድ ዲዳትን ይዞ ይወግን ወይስ ደግሞ ተፍሲሩ ላይ ያለውን አስመሰለበት የሚለውን ይወግን? ከዛ አንተ ጥያቄ ጠይቀዋለህ። ለምን ያ ልጅ መሞት ውስጥ ደግሞ አላህ ያ ልጅ አሳልፎ ሰጥቶ ያ ልጅ በመስቀል ላይ መሞቱ ለምን አስፈለገ ብለህ ጠይቀዋለህ። ቀጥሎ የእስልምና ከመቃወም ውጪ ሌላ እንትና የሆነ ያመጣው ነገር የለም። በቃ እሱ እኔ ሁሌ እናገራለሁ፣ እስልምና ክርስትና የአይሁድና የክርስትና ስህተት ነው ብሎ ያሰበው ነገር ላይ የተመሰረተ እምነት እንጂ የሆነ የራሱ የኔን ቦታ የሚወስድና እንትን የሚል ሳክሪፋይ የሚያደርግ ከዛ ደግሞ አላህ ነገ በአላህ በጀነት ከኔ ጋር የሚሆነ ሲል አንዱን ያለ እሱን የሚሉ አሉ። አንዳንዱ ደግሞ ቴታኖስ ሲሆን ማነው ኤግዛክትሊ ስሙን ባላውቀውም እሱ ኢሳ ሊይዘው ሲመጣ ኢሳ መለጠውና አላህ የእሱን መልክ ወደ ኢሳ ቀየረው። በኋላ ላይ ኢሳ የለም ብሎ ሲወጣ ኦልሬዲ እሱ መልኩ ስለተቀየረ እሱን ይዘውት እሱን ሰቀሉት የሚልም አለ። ሌላኞቹ ደግሞ ምን ይላሉ? ሲገቡ አይሁዶች እንትኖቹን ይዘው ሊገሉት ሲገቡ ሁሉም እዛ የነበሩት መልካቸው የኢሳን መልክ ያዘ ይላሉ የነበሩት። ከዛ ከናንተ መሃል የትኛው ነው ኢሳ አለበለዚያ ሁላችሁንም የምንገለው ሲሉ ያው ቀድሞ ኢሳ ያናገረው ስለነበረ እንትን ያለውን ማን ነው በኔ ቦታ የሚተካው ያለውን እሱን እኔም ብሎ እጁን ሰጠና እሱ ተገደለ የሚላል። ብቻ ብዙ ምልምት ነው እና ቁርአኑ መጨረሻ ላይ እንደውም እኮ እዛ ላይ አልገደሉትም አልሰቀሉትም ካለ በኋላ እንትን ይላል እኮ በእርግጥም በእንትን ውስጥ ናቸው ይላል። በምንድን ነው የሚለው በአማርኛው እንትን ባለው ተመሰለምት ነው በመጠራጠር ውስጥ ናቸው። አዎ ግልጹን የሚያውቅ የለም ይላልና ይሄ ሁሉ መናምቶቹ ያው አላህ ብቻ ነው ግልጹን የሚያውቀው። ብቻ ግን የሆነ ከታሪኮቹ ከእንትን አንጻር ከተነገረው አንጻር እነዚህ ሲቹዌሽኖች አሉ። ኦኬ ሁለት ጥያቄዎች ላቀርብልህ። አንደኛ ይህን ነገር አላህ ለምንድን ነው ክሊር ያላደረገው? ከዘመናት በኋላ ይህ መልእክት መጥቶ ኢንቢሊየንስ የሆኑ ክርስቲያኖችን ያሳተ ነገር ሆኗል እንደ እስልምና። ስለዚህ በክርስቶስ ክሩሲፊኬሽን ላይ ነው የተመሰረተው ደህንነታችን ብለን ነው እኛ ክርስቲያኖች ምናምነው እንደምታውቀው ማለት ነው። ስለዚህ አላህ ይህንን ነገር ለምን ክሊር አላረገውም? መላምት ደግሞ የሚመጣው ከኪስ ነው እንደምታውቀው። እነዚህ እንዳለ ሁሉ ስኮላሮች የራሳቸውን መላምት አስቀምጠዋል። ኢሳ እንደዚህ ነው እንደዚህ ነው እንደዚህ ነው፣ በዛ ጊዜ የነበረውን ሲቹዌሽን በራሳቸው መላምት አስቀምጠዋል እንደነገርከኝ። ሰው አላህ ትክክለኛውን ነገር ለምን ግልጽ አላደረገውም? ሁለተኛው ጥያቄ ደግሞ ኢሳን ለምንድን ነው ሊገሉት ሲፈልጉ የነበረው? ኦኬ ከሁለተኛው ጀምረና ስማቸውን ባላስታውስም ወይ ኢማም ጃፈር አሳዲቅ ወይ ደግሞ ኢማም ባቀር ከሁለቱ አንዳቸው ኢሳን ለምንድን ነው ለመግደል የፈለጉት በሚለው ላይ ኢሳን አይሁዶች በጣም
አጸያፊ ቃል ይናገሩት ነበር። በሚያልፍ ሁኔታ ሲያልፍ ምን ሲል በቃ ይሄ ያው ታውቃላችሁ አይሁዶች የሚሉት ቃል በቀል ባልለውም እዚህ ጋር ከአለባት ስለተገኘ እነሱ በቀጥታ የሚናገሩት አለ እንደዛ የሚሉትን ስድብ እንዲሁም ደግሞ እሱ ባመጣው ትእዛዛት አለማመናቸውን በተለይ ደግሞ ያቺ ካለአባት በመገኘቱ በጣም እሱን ለማሸማቀቅና ትርፍ ቃላቶችን በጣም ይናገሩበትም ስለነበረ አላህ ላይ ዱዓ አድርጓል ኢሳ። እንግዲህ አላህ ሆይ ካለ አባት ፈጥረኸኝ እንደዚህ እያደረጉኝ የመጣሁበትን እንትንም ሳይቀበሉ ብሎ አላህን ወደ አላህ ዱዓ አድርጎ ነበርና አንዳንድ ዘገባ ላይ ነው አንዳንድ ኮት አድርጎ እነዛ ኢሳን ሲደራገሙና ሲሳደቡ የነበሩት ተቀጥፈዋል ብለው የሚያምኑ አሉ። እንዲሁም ደግሞ አላህ እንደረገማቸው ኢሳ ስላስተማር ለአይሁዶች የአይሁዶች ዋና በመናደድ እንዴት እኛ እንደዚህ ትላለህ በሚል ሁኔታ ነው ለመግደል የሞከሩት የሚሉ አሉ። ለዛ ነው ለመግደል የሞከሩት የመጣበትን እንትን ባለማመናቸው እነሱንም ስላላመናችሁ ከአላህ እዝነት የወጣችሁ ናችሁ እና የተመረጣችሁ ህዝብ አይደላችሁም ብሎ በመናገሩ ነው ሊገሉት የፈለጉ ብለው በሐዲሳት ላይ ጻፉ አሉ። ያ ነው ለምን ለመግደል ፈለጉ ነው። ሁለተኛው ደግሞ ይሄ ሎጂካሊ ከኔ ፖይንት ኦፍ ቪው ለመልስልክ ምክንያቱም አላህን እኔ አይደለሁም ለምን በዚህ ዘመን ላክ ለምን በዚህ እንተናል ካለው አሁን ኢየሱስን ለምን እናንተ እንደምትሉት እውነት ከሆነና ለምን በዚህ ዘመን ተሰቀል ካለው የራሱ ምክንያት አለው አይደል? ለምን ከ600 ዓመት በኋላ ነብይ ልከህ አጠራህ አለውም አላህ ገብቷላ ኮንስታንቲን ሐሳብ ኦኬ አይ ክሊር እኔ ያልኩ እሺ ከመጀመሪያው ልጀምርልህ። የመጀመሪያው የነገርከኝ ትንሽ ሐሳብ ራስን ለማጥፋት የሚያደርስ ሐሳብ ነው እንጂ ነገርከኝ ሊያስገድል የሚችል ሐሳብ አይደለም። እንደ ቅድም በመጽሐፍ ቅዱስ ላይ ገልጠን በስነ ስርዓት እንዳነበብ ነው በዮሐንስ ወንጌል ምዕራፍ 5 ቁጥር 10 ላይ እንደዚህ በማቴዎስ ወንጌል ምዕራፍ ይቅርታ ዮሐንስ 5 ላይ ዮሐንስ 10 ላይ እንዲሁም ማቴዎስ ወንጌል ምዕራፍ 26 ላይ ያለው ነገር እያነሳን በረንብ አስረድተናል አሳይተናል። ክርስቶስን በምን ምክንያት የተነሳ ሊገሉት እንትን እንዳሉ ኢቭን የእሱ ንግግሮች ኮት እያደረገ በትንቢተ ዳንኤል ያለውን ኮት እያደረገ በመናገሩ ከዚህ በላይ ሰደብ የለም ራሱን ከአምላክ ጋር ስለማስተካከል ነው ብለውታል። ሶ ሪዝኑ በስነ ስርዓት አስቀምጣል። አሁን አልሰማኝም ሶሪ ስለገባሁብህ አንድ የዛው ጋር እያይዘህ እንድትመልስልኝ ማለት ነው። እሺ ግዴታ አይሁዶት ነቢያትን ለመግደል ከአምላክ ጋር ራሳቸውን ማስተካከል አለባቸው? አይ አላልኩም እኔ እሱን ለማወቅ አይ ኖ እኔ ምክንያት ነው ያልኩ። ዘካሪያ በእናንተ ተገሏል አይደል? ዘካሪያም ተገሏል፣ ያህያም ተገሏል። የነቢያቶች መገደል አሁን የዘካሪያስንም አሟሟት ነግሬሃለሁ ምን እንደሆነ ቀደም መጀመሪያ ላይ ተናግሬያለሁ። ሶ አሁን ምክንያቱን በዚህ ይሄው እንደዚህ ብለህ ጠቅሰህ ብታሳየን ደስ ይለናል። ምክንያቱም መሰረታዊ ነገር ነው። አንድ አካል መጥቶ ስለ አንድ ሰው ሲቃወም አይ ይሄ ነገር ሐሳብህ ትክክል አይደለም ብለህ ስትናገር ከዚህ ፐርስፔክቲቭ ተነስቼ ነው እንደዚህ ነገር አለ ብለህ ፕሩፍ አድርገህ ነው ጸጥ ልታስብለው የሚገባው። ሶ እንደዛ እኛን ጸጥ አስብሉንና ከስህተታችን እኛም እንታረም። ሊያረመን ከመጣ ቁርአን እስልምና ሊያረመን ከመጣ እንድንታረም ትክክለኛው ነገር ሊነገረን ይገባል። እሱ ላይ ክሊር አድርግልኝና ወደዛኛውም እሄዳለሁ። እሺ ቀደም ያው ነገር ያለው ግን የቅድማን የጠየኩ ሶሪ የቅድማ ድጋሚ የጠየኩ ለዛ ነው። ይሄ ነቢያት ራሳቸውን ከአምላክ ጋር በማስተካከላቸው ብቻ አይደለም አይሁዶች እየገደሏቸው የነበሩት የአምላክን ቃል ይዘው በመምጣታቸው ብቻ ተገለዋል። ያው ከእስልምና ፐርስፔክቲቭ ስለሆነ እየነገርኩ ያለሁት ዘከሪያ እንዳልከው ተገለዋል። ምክንያቱም የአላህን ቃል ስላስተማረ በእናንተ እንጃ ቆይቼ ስለገባው አልሰማሁም። ያህያ ተገለዋል። ያውም በአንድ ሴተኛ ዳሪ ጨፋሪ ነው ለንጉሱ ትእዛዝ እንትን ብላ ጥያቄ አቅርባ በሷ ምክንያት ብቻ የአላህ ነቢይ የሚሆነውን ተገሏል። ምድር ላይ በጣም ሰው አጸያፊ ተግባራትን ይፈጥራል።
ይፈጽማል። እንደዚሁም ዒሳ ያው ከነሱ የተለየ ስላልሆነ በእስልምና ያለው አይን ከነቢያት የተለየ ተርታ ስለሌለው በመጣበትና ባስተማረውና እንዲሁም ደግሞ ያለባት በመገኘቱ በጣም ይንቁትና መጥፎ ቃላትን የሚናገሩት እንደነበረ በላከውም እንደማያምኑበት እንኳን እሱ በተላከ ነገር ስላስተማራቸው ደግሞ እነሱ ላልተቀበሉና ራሳቸውን የተመረጡ ህዝቦች አድርገው የሚቆጥሩ ስለነበሩ እናንተ የተመረጣችሁ እንዳልሆነና እንደውም ባለመቀበላችሁ ከአላህ ራህመት የወጣችሁ ናቸው ከፈጣሪ እንትን የተገደላችሁ ናቸው በማለቱ ልክ እንደ ሌሎቹ ነቢያት ለመግደል ሞክረዋል። ነገር ግን የእሱን አላህ አላሳካላቸውም። ስለዚህ የኢሳን ጠቀስ አድርገህ በዚህ ነገር ነው ብለህ ብትነግረን ምኑ ልንገርህ? ኢሳን ሊፈልጉት የነበረው እዚህ ላይ እንዳስቀመጠው በዚህ መልኩ ነው ብለህ የቁርአን የሐዲስ ክፍል ጠቅሰህ ንገረን። የሐዲሱን ክፍል አላስታውስም፣ ግን ሐዲስ ላይ አውቃለሁ፣ ቁርአን ላይ አላውቅም። የለም ቁርአኑ ዝም ብሎ አልገደሉትም አልሰቀሉትም ብቻ ነው ያለው። አዎ ሐዲስ ላይ ግን ምክንያቱም ተናግረዋል። ምንድን ነው ምክንያቱ? ካነበብኩ ቅድም ያልኩልህ ነው። አንደኛው ምንድን ነው በላከውን ነገር ባለመቀበላቸውና እንትን በማለታቸው በማስተባበላቸው እሱ ደግሞ እናንተ ራሳቸውን የተመረጡ ህዝቦች አድርገው ስለሚቆጥሩ የተመረጣችሁ አይደለም፣ እንደውም ከተመረጥም ያነሳችሁና ከፈጣሪ ረህመት የተባረራችሁ ናችሁ፣ እርግማን የሚወርድባችሁ ናችሁ በማለቱ ይላል ኢማም ጃዕፈር ሳዲቅ መሰለኝ። በዚህም የአይሁዶቹ እንትን እንዴት እኛን እንደዚህ ይናገራል ብለው ለመግደል ይሞክሩ ነበር። ተቃወማቸው ነው ስለተቃወማቸውና ባመጣው ትእዛዝ ስላልተቀበሉ ባመጣው ትምህርት ስለማይቀበሉ ይሄ ከኛ አስተምሮት ያልሆነ ነው። ልክ ሌላ ነቢያቶችን ሊገሉ በሞከሩበት ሁኔታ እሱንም የዛን ዕጣ ፈንታ ለመስጠት ነበር የፈለጉት። ልክ እንደነ ዘከርያም እንደነ ያህያም ዳረጉት። ኦኬ፣ እስቲ ሐዲሱን ታመጣልናለህ? ከይቅርታ ጋር ሞክረውና እሱን አዘጋጀልን። ሁለተኛ ያነሳው ቅድም ሀሳብ ምንድን ነው? አላህ ግልጽ አላደረገውም አልከኝ። አላህ ግልጽ ያላደረገውን ነገር የራሳቸውን ነገር በሐዲሳት ላይ ተጠቅሷል ስትለኝ ከኪሳቸው ነው ማለት ነው ሐዲስ ላይ የሚያወሩት ያለ መለኮታዊ መገለጥ። ሐዲሳት መጀመሪያ ሐዲሳት ማለት እኮ የነብዩን አስተምሮት የሚይዙ ናቸው አይደል? ኦኬ፣ ነብዩ ከኪሱ አያወራም። ከኪሱ አያወራም። ግዴታ ቁርአን ባይሆንም ሌላ ነገር አለ። ኪታብል ቁርስ የሚባል አለ። አላህ የሚያሳውቃቸው ነገር አለ፣ ቁርአን ያልሆነ ፓርት ማለት ነው እኮ። ስለዚህ እነዚህ ሰዎች የራሳቸውን ሀሳብ ካላስቀመጡ የአላህ ሀሳብ ከሆነ ለምንድን ነው የተለያየ ሀሳብ የሆነው? እንደነገርከኝ 4 አይነት ሀሳቦች ነግረኛል፣ በትንሹ ብለን የነገርከኝ። እነዚህ 4 የተለያዩ ሀሳቦች አንድ መሰረታዊ አንድ መለኮት የተናገረው ነገር ካለ ምን አስፈለገው? ለምሳሌ እንደ እስልምና አንድ ንግግር አለ። ምንድን ነው? አላህ አንድ ነው ብላችሁ ታምናላችሁ። 2 ነው የሚል አለ የለም አይደለ? እንደዛ ካላችሁ እነዚህ ሰዎች አንድ መለኮታዊ መገለጥ ያለበትን ነገር ለምንድን ነው የተለያየ ሀሳብ ያለው? አንዳንድ ሙስሊሞች አሉ እንደውም አህመድያዎች ክርስቶስ እንደተሰቀለ ያምናሉ አይደለ? ጠፍተዋል አይደለ? ቢኒ እንኳን ደህና መጣህ አባ። አህመድያዎች እንዴት ነህ? አዎ ቆስጥዬ አሉ። አይ እንደዚያ ብለው የሚያምኑ አሉ እኮ። ተሰቅሏል ለ3 ሰዓት ያህል መስቀል ላይ ነበረ፣ ግን አልሞተም። አሁን እንደ ሻቢር አሊ አይነት ስኮላር፣ ትልቅ ስኮላር ነው በዚህ ዘመን ላይ መስቀል ላይ ወጥቷል። ዲሳ ይሄ በሱ አስመሰለ ምናምን የሚለው አይሁዳውያን አልገደሉትም የሚለውን ለማሳየት ነው እንጂ መስቀል ላይ ተሰቅሏል። ግን ሃይበርኔት አድርጎ ነበር፣ አልሞተም። ለዚህ ደግሞ እንትን ብሎ ምንድነው ምክንያት ብሎ እንትን የሚለው ሁለቱ ወንበዴዎች በጎን ያሉት የነሱ ጭናቸው ሲሰበር መሞታቸው እርግጠኛ ነው። የሱን ስላልሰበሩት ግን የሞተ መስሏቸው ነው፣ አልሞተም። ከዛ አላህ አነሳው፣ ሃይበርኔት አድርጎ ነበር ምናምን እንደዚህ ብሎ እዚህ ደረጃ ድረስ የሚሄዱ አሉ። ምክንያቱም እሱ ሂስቶሪያን ስለሆነ ከታሪክ ጋር ሊጋጭ ስለማይችል ታሪክ ያረጋገጠ እውነት ስለሆነ ማለት ነው። በተለይ ሻቢር አሊ ኢምራን ሁሴን የሚባልም አለ፣ አንድ ስካቶሎጂስት፣ የእስልምና የጥንት ይሄ መዝገቦችን መጽሐፍቶችን የሚያጠና ማለት ነው።
እሱም እንደዛ ብሎ ያምናል። ትላልቅ ስኮላሮች አሉ እንደዛ ብለው የሚያምኑ ተሰቅሏል ሞቷል ብለው ማለት ነው። ማለት ተሰቅሏል ብለው ግን መሞቱ ላይ ነው ያው የራሳቸውን እንትን የሚያስቀምጡት። በዚህ ደረጃ አሉ እና በሱ ጉዳይ በመጠራጠር ውስጥ ናቸው ተብሎ የተባለው ለክርስቲያኖች ሳይሆኑ ለሙስሊሞች ነው። ባይዘዌ ሙስሊሞች በጥርጥር ላይ ናቸው። አይታችሁ እንደሆነ ዘገባውን ሙፈሲሮቹ ያስቀመጡትን ነገር አራቱም የተለያየ ነው ያስቀመጡት። ግማሹ ከሮም ወታደር ነው ሲል፣ ግማሹ ከጠላቱ ነው ሲል፣ ግማሹ ይሁዳ ነው ብሎ ይጻፋል። አንዳንዱ ደግሞ ከራሱ ከሐዋርያት መካከል ወጣቱ ነው እንትን ያለው ምንድነው ቮለንቲር አድርጎ ሰጥቶ አላህ የሱን መልክ ቀይሮ ምናምን እንዲህ አይነት ውጥንቅጦ የጠፋ ሐሳብ ውስጥ የገቡት ሙስሊሞች ለምንድን ነው? እርግጠኛ ስላሉ ነው። ሐሳቡም ራሱ ያው ቆይተው በሆነ ዘመን ላይ የተነሳ ሐሳብ ስለሆነ ከድርጊቱም ከቦታውም ከጊዜው የራቀ ስለሆነ ሐሳቡ እንዲህ አይነት ውዝግብ ውስጥ ቢገቡ አይገርምንም እንጂ በክርስትና ውስጥ ደግሞ እንዲህ አይነት ምንም አይነት ውዝግብ በክርስቶስ መሰቀል ላይ ምንም ውዝግብ የለም። በክርስትና አስተምሮት ውስጥ በሐዋርያት መካከል አንድም ልዩነት የለም። በክርስትና ታሪክ ከዛ በኋላ በመጡት ውስጥ ምንም አይነት ልዩነት የለም። በክርስቶስ መሞትና ከሞታን መነሳት ቃሎት ያሰማልን። ቢኒ ቴንክ ዩ በጣም ቀጥል። ሲመጣ እንደው አንድ ጥያቄ ብጠይቅልኝ ለምሳሌ በዚህ ሱራ 457 ላይ ያለውን ሲፈስሩ የተለያዩ እንትኖች አሉ። ለምሳሌ የተሰቀለው ልጅ ሰው ከተሰቀለ በኋላ ሲያዩት ፊቱ እሱን ነው የሚመስለው፣ ሰውነቱ ግን እሱን አይደለም ብለው ያዩ ሰዎች አሉ። የተመለከቱ አይተው ፊቱ እሱን ይመስላል፣ ሰውነቱ ግን እሱን አይደለም ያሉ ሰዎች አሉ። እንደገና ደግሞ በቤት ውስጥ በነበሩ ጊዜ ላይ ፊቱ አንደኛውን አይሁዳዊ ፊቱን እሱን ሲመስል እዛ የነበሩ አብረውት የነበሩ ሰዎች አይተዋል። ያንን እንዳደረጉ ነበሩ እዛ ውስጥ በቤት ውስጥ አሉ። ያ ሲደረግ ያዩ ሰዎች ማለት ነው። እነዛ ሰዎችም ወጥተው ያንን ሰበከ፣ ያን አስተማረ ወይ ደግሞ ከእንደዚህ አይነት መረጃ ተገኘ የሚባል ምንም አይነት የእስልምና ሀሳብ የለውም። በቃ መሐመድ ተናገረ ነው። ልክ አሁን እሱ እንዳለው ማለት ነው። ሐዲሱ ጋር የሚሆን ቁርአኑ ላይ የሚሆን መሐመድ ተናገረ ነው። በነገራችን ላይ እንደዚህ አይነት ነገር መሐመድ ታሪክ ካላመጣ እንዲሁ ሰምቶ ከሆነ ቁርአን ውስጥ ነው መገኘት ያለበት። ሐዲስ እንደዚህ በንግግሮቹ መካከል ያስተማረው ምናምን እንጂ ከአላህ ዘንድ የተቀበለው ራእይ ከሆነ ቁርአን ውስጥ መገኘት ነበረበት እንደ እውነታው። ግን የለም። እንደዚህ ሰዎቹ እንዳዩ የሚያዩ ሰዎች አሉ። ከዛ መርየም በተሰቀለው ልጅ ስር መስቀል ስር ቁጭ ብላ ስታለቅስ ነበረ የሚሉ አሉ። ግን እኔ በጣም ጥያቄ የፈጠረብኝ ቅድም ልጁ ለምንድን ነው አይሁዶች መስቀል የፈለጉት ምክንያት ብሎ ሲል የደረደራቸው ነገሮች አሉ። እሺ ለምንድን ነው አክሊል በላዩ ላይ ሊያደርጉ የፈለጉት? እነዛ ምክንያቶች ከሆኑ እሱን ለማሰቀል ለመግደል የፈለጉት ኦኬ፣ አክሊሉንስ ለምንድን ነው ሊያደርጉበት የፈለጉት? አክሊሉን በላዩ ላይ ሊያደርጉበት የፈለጉበት ምክንያት ምንድን ነው? እሱን ንቀውት አጣጥለውት በቃ እንትኑነቱን ስላልተቀበሉት ነብይነቱን ስላልተቀበሉት ስላልሰሙት ምናምን ከሆነ ሊገሉት ለመግደሉ ምክንያት ይሄ ከሆነ ጥላቸው በመካከላቸው ያለ መግባባት ብቻ ከሆነ የእሾህ አክሊል ያደረጉበት እዛ ልጅ ላይ ይላል፣ የተሰቀለው ልጅ ላይ። ለምንድን ነው የእሾህ አክሊል ያደረጉበት? ይሄ በክርስትናውም ትልቅ ሚስጥር ስላለው ማለት ነው። ስለዚህ ሙሐመድ የሆነ ስለ ክርስቶስ መሰቀል የሰማው ወሬ አለ፣ የተሰማ እውነት የሆነ ነገር፣ ያን ነገር እየለወጠ በራሱ መንገድ እንደተረጎመ ስለሚያሳየን ማለት ነው። እዚህ ይሄንን ትርጉም ሊነግሩን ይገባል። እንደዚህ አይነት ታሪክ ካስቀመጡ፣ እንደዚህ አይነት ታሪክ ጽፈው ይሄ ነው እውነታው ብለው ካስቀመጡ የዛ የተደረገውን እውነታ የእያንዳንዱን ትርጉም ሊነግሩን ይገባል። ራሳቸው መላምት ብቻ መናገር እንዲህ ስለሆነ ነው እንደዚህ ስለሆነ ነው ስለተጣሉ ነው ስላልተግባቡ ከእናት ብቻ ስለተወለደ ምናምን የሚለውን ሀሳብ የራሳቸውን አመለካከት ብቻ ሳይሆን ለጻፉት ላስቀመጡት መረጃዎች ማስረጃዎች ሊኖራቸው ይገባል። ለምንድነው የእሾህ አክሊል ያደረጉት? እነዛ ሰዎች የተመለከቱ ሰዎች፣ በቤት ውስጥ የነበሩ ሰዎች፣ እንደገና ደግሞ ፊቱን አይተው ፊቱ እሱ ነው የሚመስለው ሰውነቱ ግን እሱ አይደለም ብለው ያሉ ሰዎች፣ እነዛ ሰዎች የተናገሩት ነገር የለም። እንደዛ ብሎ እስካስቀመጡ ድረስ ከየት አምጥቶ ነው ይሄን ነገር ያስቀመጠው?
የሚለው ነገር ጥያቄ ውስጥ ስለሚገባ ማለት ነው። ስለዚህ እነዚህ ነገሮች እንደው ቢመልስልን ደስ ይላል። ቴንክ ዩ ከድሮይ፣ በጣም አሪፍ ሀሳብ ነው። ለምሳሌ እስቲ ናና አሁን የተነሱትን ሀሳቦች መልስላቸው። አዲሱን እሺ ታስቀምጥልኛለህ፣ ችግር የለውም። ምናልባት አሁን ማግኘት ካልቻልኩ ቢኒ ይቀጥል። አይ ቲንክ ይሄ ዮሐንስ ወንጌል ላይ ያለው ትፈልጉኛላችሁ አታገኙኝም የሚለውን ክፍል ይዙና ሙስሊሞች ክርስቶስ አልተሰቀለም ለማለት ይሞክራሉ፣ በጣም በሚያሳዝን መልኩ ማለት ነው። እና እሷ ነች አይ ቲንክ የትፈልገው አገኙት ትፈልጉልኛላችሁ እኮ አታገኙኝም ብሏል ይላሉ። እና ባይዘዌ ሙሉ የመጽሐፉን ክፍል እንትን አለ ማለት ነው። እዛው ክፍል ላይ የሰው ልጅን ከፍ ከፍ ባደረጋችሁት ጊዜ ብሎ ያስቀምጣል። እና ከፍ ከፍ ማለት ስለ ስቅለቱ ነው፣ ስለ ሞቱ ነው የሚናገር። ትፈልጉኛላችሁ አታገኙኝም ማለት ክርስቶስ ኢየሱስን ከትንሣኤ በኋላ ስላለው ነገር ነው። እንግዲህ ከትንሣኤ በኋላ ክርስቶስ ኢየሱስን ቢፈልጉ አይሁዳውያን ሊያገኙት ቢሹትም ሊያገኙት አይችሉም፣ ሰቅለውታል አንዴ። ምክንያቱም እዛው ላይ እናንተ በኃጢአታቸው ትሞታላችሁ ብሏል አይደል? እናንተ ከዚህ ምድር ናችሁ፣ እኔ ከዚህ ምድር አይደለም፣ እኔ ከሰማይ ነኝ ብሎ ተናግሯል። ስለዚህ በኃጢአታችሁ ትሞታላችሁ ብሎ ስለተናገረ ክርስቶስ ያለበት ቦታ ሊመጡ አይችሉም። አይሁዳውያን ቢፈልጉትም ቢሹትም ሊመጡ አይችሉም። ምክንያቱም ስፍራ ላዘጋጅላችሁ ሄዳለሁ ብሏል፣ ያመኑት ማለት ነው። ስለዚህ አይሁዳውያን ደግሞ ስላላመኑ ስላልተቀበሉት ክርስቶስን ቢፈልጉት ቢሹት እንኳን አያገኙም። አሁን እያሹት አይደል እንዴ? አይሁዳውያን እኮ እየፈለጉት እኮ ነው። እውነተኛው መሲህ መጥቶ እኮ ላድናችሁ ሲላቸው እምቢ ብለው አሁን መሲህ ይመጣል ብለው እኮ መሲህን በማሸት ላይ ነው ያሉት እኮ አይሁዳውያን አይደል? ስቲል እየጠበቁት አይደል? ስቲል እኮ እየጠበቁት ነው አይሁዳውያኖች። መሲሁ ይመጣል ብለው ሴቶቻቸው እየገቡ የሆነ ቤተ መቅደስ ውስጥ እየገቡ እያረጁ እየወጡ ነው መሲህ ከኔ ይወለዳል እያሉ። መሲሁ ግን መጥቷል እና በኃጢአታችሁ ትሞታላችሁ ብሎ ስላላቸው ነው ክርስቶስ ኢየሱስ ትፈልጉኛላችሁ አትሹኝም፣ እኔ ወዳለሁበት ልትመጡ አትችሉም ብሎ የተናገረው። ምክንያቱም በኃጢአቱ የሚሞት ሰው ካለ ክርስቶስ ወዳለበት ሊሄድ አይችልም ማለት ነው። ክርስቶስ ያለው ደግሞ ገነት ነው፣ መንግስተ ሰማያት ነው፣ ገነት ነው። ወደ ክርስቶስ መሄድ የሚችለው ማን ነው? በክርስቶስ ኢየሱስ ያመነ ማለት ነው አይደለ? ለሐዋርያት እኮ ለዚህ እኮ ነው ላመኑት በስሙ እንትን ላሉት ደግሞ ልሄድ ስፍራ ላዘጋጅላችሁ እፈልጋለሁ፣ እኔ ወዳለሁበት ደግሞ መጥቼ ወስዳችኋለሁ ብሏል። አይሁዳውያን በክርስቶስ እስካላመኑ ድረስ መሲሁን እንፈልጋለን ብሎ ይሻሉ፣ መሲሁ ግን መጥቶ ሄዷል። ስለዚህ እሱ ወዳለበት አይሄዱም በኃጢአታቸው ስለሚሞቱ። ክርስቶስ አስቀድሞ ነግሯቸዋል፣ በኃጢአታቸው ትሞታላችሁ፣ እናንተ ከዚህ ምድር ናችሁ፣ እኔ ደግሞ ከዚህ ምድር አይደለሁም ብሎ ስለነገራቸው ማለት ነው። ስለዚህ ኢየሱስ ክርስቶስ ትፈልጉኛላችሁ አትሹኝም አታገኙኝም ብሎ የተናገረው ለጥቂት ጊዜ ያለ የሚለው እስከ እንትን ድረስ ነው። እስከ ምንድነው? እስከ ሞቱ ድረስ ነው። ከሞቱ በኋላ ደግሞ ያለው እስከ ትንሣኤ ቀን 40 ቀን ሙሉ እየተገለጠ ለሐዋርያት ክርስቶስ እያስተማራቸው ነበር። ከዛ በኋላ ወደ አባቱ ሄዷል ማለት ነው። በአብ ቀኝ ነው ያለው። ስለዚህ አሁን ማንም ክርስቶስን ፈልጎ ሊያገኙ አይችልም። በነገራችን ላይ በተመሳሳይ ይሄን ለሐዋርያት ኢየሱስ ክርስቶስ ነግሯቸዋል። ዮሐንስ 13 ላይ ካልተሳሳትኩኝ፣ ቆይ እስቲ ዮሐንስ ስንት ላይ ነው? አይ ቲንክ ዮሐንስ 11 ምን የሚለውን ሀሳብ ነው? ምን ሐዋርያትንም ዮሐንስ 13:33 ላይ ልጆች ገና ጥቂት ጊዜ አለኝ ከእናንተ ጋር ነኝና ትፈልጉኛላችሁ፣ ለአይሁድ እኔ ወደሚሄድበት እናንተ ልትመጡ አትችሉ እንዳልኳችሁ አሁን ደግሞ ለእናንተ እላችኋለሁ ይላል። ለሐዋርያት ማለት ነው ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 13 ቁጥር 33። ሰው ታዲያ ምን እያለ ነው ኢየሱስ ክርስቶስ? ሐዋርያትም ፈልገው አያገኙትም ሊሰቅሉት ነው ማለት ነው። ልክ ለሐዋርያት ለአይሁድ እንዳለው ነው ሐዋርያትም ያለው። ልክ ያን ትርጉም በተረጎምንበት በዚህ ይሄንም ስንተረጉም ምን ማለት ነው? ምንድነው የክርስቶስ ሐዋርያት ክርስቶስን ፈልገው አያገኙትም ለመስቀል ነው። ትፈልጉኛላችሁ አታገኙኝም ብሏቸዋል። እሱ ሐዋርያት ጥቂት ጊዜ ያለኝ ብሎ ማለት ነው። እሱ ያው ስለ ሞቱና ከሞቱ በኋላ ደግሞ ያለውን ደግሞ ስለ ትንሣኤው የሚናገረው ነው ክርስቶስ ኢየሱስ። እነሱ ግን እኔ ወዳለሁበት ትመጣላችሁ ብሎ ነግሯቸዋል ለሐዋርያት፣ ምክንያቱም ስላመኑ ማለት ነው። ለእነዛ ግን እኔ ወዳለሁበት ልትመጡ አትችሉም ብሏቸዋል።
ትፈልጉኛላችሁ አታገኙኝም ለማን ነው ለአይሁድ እንዳልኩት ደግሞ ለእናንተ እላችኋለሁ ጥቂት ጊዜ አለኝ አለ። ጥቂት ጊዜ የሚለው ያው የሞቱን ማለት ነው። ይሞታል 3 ቀንም አያገኙትም። ከዛ በኋላ ደግሞ ታገኙኛላችሁ የሚለው ደግሞ ከትንሣኤ በኋላ ያለው ማለት ነው። 40 ቀን እየተመላለሰ ሐዋርያትን ያስተማረበት ማለት ነው። ከዛ በኋላ ደግሞ ወደ አባቱ አድርጓል ማለት ነው። ይሄን ነው የሚያመለክተው። እንግዲህ እንደነሱ አስተምሮ እንደ ሙስሊሞች ጥያቄ ከሆነ ሐዋርያትም ክርስቶስን ሊሰቅሉት ፈልገው አላገኙትም ማለት ነው። ፈልጉኛላችሁ አታገኙኝም ጥቂት ጊዜ አለኝ ብሎ የተናገረው ሐዋርያትም ስለሆነ ሐዋርያትም ሊሰቅሉት ፈልገው ነበር ማለት ነው። እና ሐዋርያትን ፈልገው አላገኙትም የሚል ትርጓሜ ያሰጠናል ማለት ነው። እንደዛ ግን አይደለም። እዛው ክፍል ላይ ከፍ ከፍ ባረጋችሁት የሰው ልጅን ከፍ ከፍ ባረጋችሁበት ጊዜ ይላል። ቁጥር ስንት ላይ መሰላችሁ? ካልተሳሳትኩኝ እስቲ ልየው። እሺ 22 23 አካባቢ መሰለኝ አይ ቲንክ ካልተሳሳትኩኝ 29 አካባቢ 28 29 ስለዚህም ኢየሱስ እንዲህ አላቸው የሰው ልጅ ከፍ ከፍ ባደረጋችሁት ጊዜ እዛው ዮሐንስ ወንጌል ምዕራፍ 8 ላይ ከፍ ከፍ ባደረጋችሁት ጊዜ እኔ እንደሆንኩ ዘንድ አባቴ እንዳስተማረኝ እነዚህን ነገር እናገር ዘንድ እንጂ ከራሴ አንዳች እንዳልተናገርኩ በዚያ ጊዜ ታውቃላችሁ። የላከኝ ከኔ ጋር ነውና እኔም ደስ የሚያሰኘውን ዘወትር አድርጋለሁ። አብ ብቻዬን አይተወኝም ይላል። ቁጥር 28 ላይ ተመልከቱ። የሰው ልጅ ከፍ ከፍ ባደረጋችሁት ጊዜ ብሎ ይናገራል እዛው ላይ። ስለዚህ ስለሞቱ እዛው ላይ ስለሞቱ ይናገራል ኢየሱስ ክርስቶስ። ከፍ ከፍ ማለት በመስቀል ላይ ከፍ ባደረጋችሁት ጊዜ ማለት ነው። ዮሐንስ አፈወርቅ ይሄን ምን ብሎ ያስቀምጠዋል? የከፍ ከፍ የሚለውን ስለሞቱ ይናገራል ብሎ ይናገራል ኢየሱስ ክርስቶስ። ከፍ ከፍ ባደረጋችሁት የሚለውን ስለሞቱ ይናገራል ብሎ በግልጽ ያስቀምጣል ማለት ነው ዮሐንስ አፈወርቅ። እዛው ክፍል ላይ ክርስቶስ ኢየሱስ መሞቱን ይናገራል። ግን ትፈልጉኛላችሁ አታገኙኝም፣ እኔም ወደሚሄድበት ልትመጡ አትችሉም ያለው ክርስቶስ ከሞት በኋላ ያለውን ነው። ጥቂት ጊዜ ያለኝ የሚለው እስከሚሞትበት ጊዜ ያለው ነው። ከትንሣኤው በኋላ ደግሞ ቢፈልጉት አያገኙትም። አይሁዳውያን ቢሹ አያገኙትም ክርስቶስን። ክርስቶስ ይመጣል መሲሁ ይመጣል እያሉ ሌላ መሲህ እየጠበቁ ነው ያሉት። መሲሁ ግን መጥቶ ሄዷል እና ይሹታል፣ ይፈልጉታል መሲሁን አሁን ጭምር መሲሁ ይመጣል ብለው ማለት ነው። መሲሁ ግን መጥቶ ሄዷል። እነሱ ግን አሁን ሌላ መሲህ እየጠበቁ ቢፈልጉትም ክርስቶስን ግን አያገኙትም። ምክንያቱም እሱ ወዳለበትም ደግሞ ሊሄዱም አይችሉም። እነዚህ ሰዎች በኃጢአት ስለሚሞቱ ማለት ነው። በኃጢአታችሁ ትሞታላችሁ ብሎ ክርስቶስ ስለተናገረ ከምድር ስለሆኑ እሱ ከሰማይ ነው፣ እነሱ ከምድር ናቸው። ስለዚህ ክርስቶስ ወዳለበት ለመሄድ የፈለገ ሰው ምንድን ነው? ክርስቶስን ማግኘት የፈለገ ሰው ምንድን ነው መፍትሄው? ክርስቶስን መቀበል ማለት ነው። ላመኑ በስሙ ለሚያምኑ ደግሞ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ስለዚህ በክርስቶስ ያመነ ሰው ክርስቶስ ወዳለበት ይሄዳል። በኃጢአቱ የማይሞት ሰው ማለት ነው። በኃጢአቱ የማይሞት ሰው ወደዛ ይሄዳል። በኃጢአቱ የሚሞት ሰው ደግሞ የሚሄደው ወዴት ነው? ወደ ሲኦል ነው። ክርስቶስ ደግሞ ወደዛ የለም። ያለው ክርስቶስ የት ነው? ገነት ነው። ዛሬ ከኔ ጋር በገነት ትሆናለህ ብሎታል በቀኝ በኩል አለ። ስለዚህ ከዛ አንጻር ነው ክርስቶስ ኢየሱስ ይህን ክፍል የተናገረው እንጂ እንደማይሞት ለመናገር አይደለም። እንደሚሞት ለመናገር እዛው ክፍል ላይ ቁጥር 28 ላይ የሰው ልጅ ከፍ ከፍ ባደረጋችሁት ጊዜ ብሏል ብሎ እንደሚሰቀል እንደሚሞት ይናገራል ማለት ነው። ግልጽ የሆኑ ማስረጃዎችም አሉ ክርስቶስ ኢየሱስ እንደተሰቀለ። ዮሐንስ 14ን ጨምርበት ማህኔም ሐሳቡ ምንድነው ንገረኝ። ኢየሱስ ክርስቶስ እንግዲህ ዮሐንስ 14 የሚያወራው ሐዋርያቱን እያወራ ነው። ምን ብሎ ነው የሚነግራቸው? ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ይላቸዋል። በአባቴ ቤት ብዙ መኖሪያ አለ፣ እንዲስ ባይሆን ባልኋችሁ ነበር። ስፍራ አዘጋጁላችሁ ዘንድ እሄዳለሁ አለ። ስፍራም ሄጄም ስፍራ ባዘጋጀውላችሁ እኔም ባለውበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ፣ ወደምሄድበት ታውቃላችሁ፣ መንገዱንም ታውቃላችሁ እያለ ይነግራቸዋል ዮሐንስ 14 ላይ ማለት ነው። ይሄ ምንድነው? ኢየሱስ ክርስቶስ ልባችሁ አይታወክ ያለበት ምክንያት ቀጥሎም የሆነውን ነገር ስለሚያውቅ ከዛ ፊትም ስለተናገረ እረኛውን እመታለሁ መንጋዎቹን ይበተናሉ የሚለው ቃል ስለሚፈጸም ኢየሱስ ክርስቶስ እንደሚሰቀል ከዛ በኋላ እንደሚበተኑ ሐዘን ላይ እንደሚወድቅ ይናገርና ነገር ግን አትዘኑ፣ ይሄ ሁሉ የሚሆነው ለተሻለ ነገር ነው፣
በእኔ እመኑ በአባቴም እመኑ ይላቸውና በአባቴ ቤት ብዙ መኖሪያ ስላለ እሱን ስፍራ ላዘጋጅላችሁ ነው የሚሄደው። ስለዚህ የኔ የምታምኑኝ ደግሞ እኔ ባለውበት እናንተ ትሆኑ ዘንድ ይላችኋል። ስለዚህ ደግመኛ ደግሞ እመጣለሁ ወስዳችኋለሁ ወደ እኔ ይላል። ኢየሱስ ክርስቶስ ሞቱን ይናገራል፣ የሚሞትበትን ምክንያት ይናገራል፣ እንደሚነሳ ይናገራል፣ ያመኑትን ደግሞ ወደ እርሱ እንደሚወስድ ይናገራል። አያችሁ፣ ፈሪሳውያን ግን እኔ ባለውበት እናንተ ወዴት እንደምሄድ አታውቁም የሚላቸው ምክንያት ምንድን ነው? አማኝ ስላልሆኑ አያምኑም። ለሚያምኑት ግን ምን ይላቸዋል? እኔ ባለውበት እናንተ ደግሞ እንድትሆኑ ዳግመኛ እመጣለሁ ወስዳችኋለሁ ይላል። አያችሁ። ስለዚህ ኢየሱስ ክርስቶስ ሞቱን የተነበየ እንዳለው እንደ ቃሉ ደግሞ በመስቀል ላይ የሞተ እንደተናገረው ነፍሴን አነሳት ዘንድ አኖራለሁ እንዳለ ደግሞ ራሱ የተነሳ ሞትን ድል ያደረገ በእርሱ ለሚያምኑት ደግሞ የዘላለም ሕይወት እንደሚሰጥ የተናገረ እውነተኛ አምላክና የዘላለም ሕይወት ነው። ዮሐንስ ወንጌልም የሚለው ዮሐንስ 20 መጨረሻው ላይ የተናገረው ለምንድን ነው ዮሐንስ ወንጌል የተጻፈው ብሎ ሲናገር ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ከዛስ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ተጽፏል ይላል። ኢየሱስ ክርስቶስ ሞቱን የተነበየ ሞቱን የሞተ ሞትን ደግሞ ድል አድርጎ የተነሳ ለሐዋርያት የተገለጠ እንደገና ጳውሎስ ሲጽፍ ደግሞ ለ500 በላይ ለሚሆኑ ሰዎች የተገለጠ ከዛም በሐዋርያት ፊት ያረገ ተመልሶም እንደሚመጣ የተናገረ ነው። ስለዚህ እርግጥ የሆነ ነገር ያዩትን የጻፉት እነ ዮሐንስ እንደነገሩን አይኖቻችን ያየውን ጆሮአችንን የሰሙትን እጆቻችንን የዳሰሱትን እንጽፍላችኋለን። አያችሁ፣ እነሱ የአይን ምስክር ያዩት የሰሙት የዳሰሱትን ፊል ያደረጉት ኑሮውን በሙሉ የኖሩትን ነው የሚመሰክሩት። ስለዚህ ኢየሱስ ክርስቶስ በእውነትም እንዳለው ሞቶ ተነስቷል። ከድሮ ቀጥል የሆነ ነገር ከፍታል። አይ እንደው ዝም ብለን በንግግር እንዳውም ብዬ ለምሳሌ የምዕራፍ 7 ለፈሪሳውያን የሚናገረው በነገራችን ላይ ፈሪሳውያንም ይሄ ንግግር ጥያቄ ፈጥሮባቸው ሄደዋል። እንደው ምንድነው ወደ ግሪክ ሄዶ ሊደበቅ ነው ወይስ የት ሊሄድ ነው ምናምን የሚልን ንግግር ይናገራሉ እዛው ምዕራፍ 7 ላይ ማለት ነው። ይሄኛው ደግሞ ምዕራፍ 16 ዮሐንስ ምዕራፍ 16 ከ16 ጀምሮ ደቀ መዛሙርቶቹን ነው እንደዚህ ያላቸው። ደቀ መዛሙርቶቹን ጥቂት ጊዜ አታዩኝም፣ ደግሞ ጥቂት ጊዜ ታዩኛላችሁ፣ ወደ እሄዳለሁ ብሎ ሲያቸው ይሄ ነገር ጥያቄ ፈጥሮባቸዋል። ምንድነው እንደዚህ ልክ እንደ ፈሪሳውያን ጥያቄ ፈጥሮባቸው ሲነጋገሩ ሲመራመሩ እንደዚህ ያላቸው 19 ላይ ኢየሱስም ሊጠይቁት እንደወደዱት አውቆ እንዲህ አላቸው፣ ጥቂት ጊዜ አለው አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ ስላልኩኝ ስለዚህ እርስ በርስ በራሳችሁ ትመራመራላችሁ። እውነት እውነት እላችኋለሁ እናንተ ታለቅሳላችሁ፣ ሙሾ ታወጣላችሁ። ምን ለምን እንደሚያለቅሱ ለብሮ ሙሾ የሚያወጡት ማንን ነው? ደቀ መዛሙርቶችን። ዓለም ግን ደስ ይለዋል፣ ዓለም ግን ደስ ይለዋል። እናንተም ታዝናላችሁ፣ ነገር ሐዘናችሁ ወደ ደስታ ይለወጣል። ሴት መጥቶበት ስለደረሰ ታዝናለች፣ ነገር ግን ሕፃን ከወለደች በኋላ ግን እንደገና አያችኋለሁ፣ እንደገና ምን እላችኋለሁ? አያችኋለሁ። ልባችሁ ደስ ይለዋል፣ ደስታችሁም የሚወስድባችሁ የለም። በዚያ ቀን ከእኔ አትለምኑ፣ እውነት እውነት እላችኋለሁ አብ በስሜ የሚለምነውን ሁሉ ይሰጣችኋል እያለ እስካሁን በስሜ ያለመናችሁም ደስታችሁ ፍጹም እንዲሆን ለምኑ ትቀበላላችሁ ብሎ ይቀጥላል። ስለዚህ ይሄ ንግግር ከትንሣኤ በኋላ ስለሚፈጠር ነገር ነው። አታዩኝም፣ ጥቂት ጊዜ ታዩኛላችሁ፣ ቀጥሎ ደግሞ አታዩኝም። ሞቱንና መነሳቱን የተወሰነ ጥቂት ጊዜ እንደማያዩት ከዛ ደግሞ እንደሚነሳ ተመልሰው እንደሚያዩት ይናገራል። ምክንያቱም በደንብ አብራርቶ ስለተናገረው ማለት ነው። እዚህ ያ የዮሐንስ ምዕራፍ 7 ላይ ያለው ሐሳብም ምንም የተለየ ነገር የለው። የቀደም ማነው ቢኒ እንዳለው ለአይሁዶቹ የተናገረውን ቃል ለደቀ መዛሙርቶቹ ከተናገረ ያ ንግግር እነዚህኞቹ አትገሉትም ለሚለው ከሆነ የሚጠቀሙት ደቀ መዛሙርቶቹስ እሺ ሊገሉት ነው ይሄን ንግግር ለነሱ የሚጠቀመው? ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበት እናንተ ልትመጡ አትችሉም ብሎ እነዚህ ፈሪሳውያንን ነው ሊይዙት የመጡትን ፈሪሳውያን ማለት የተላኩባቸው። ግን ደግሞ በጣም
ደካማ መሆናቸውን ደግሞ የምናውቀው ትንሽ ቁጥር ወደ ላይ ከፍ ብለው ቢያነቡ ይሄ ንግግር ለምንድን ነው ምን ማለቱ ነው? ስለዚህ ሊይዙት ይፈልጉ ነበረ። ነገር ግን ጊዜው ገና ስላልደረሰ ማንም እጁን አልጫነበት። ለምንድን ነው እጃቸውን ያልጫኑበት? ጊዜው ገና ስላልደረሰ። ጊዜው በደረሰ ጊዜ ደግሞ ተላልፎ እንደሚሰጥ ኢየሱስ በጣም ብዙ ጊዜ ብዙ ሰዓት ስለተናገረ ማለት ነው። ስለዚህ ይሄ ምንም የሚጠቀሙት ነገር ምንም ውሃ የሚቋጥር ነገር አይደለም። የዚህን ያህል ከባድ ነገር ሆኖ አይደለም። ግን ደጋግመው ሲናገሩት እነሱ እችን ብቻ ቀንጭበው ስለሚያወሩ እውነት የሚያወሩ ይመስላሉ። ትክክል እያወሩ በቃ መጽሐፍ ቅዱስ እንደዛ የሚል ነው የሚመስላቸው። ግን ሙስሊሞቹ ራሳቸው በዚህ ነገር ላይ እንደሚለያዩ ደግሞ እርግጥ ነው ለማለት ነው። መጽሐፉን ለመክፈት ነው። ቀጥሉ። ቃልዎት ያሰማልን ከድሮይ ቴንክ ዩ በጣም እናመሰግናለን። ማን አይዞን አባ። እሺ እብኑ ሳሊህ አለህ ወንድሜ? እሺ አብዲሌ የአላባው የበርበሬው ንጉስ ማይክን ክፈት እስቲ። ኧረ አብዲሌ እሺ አብዲ መሐመድ ኢሌ ልበል? ኦኬ አማን ነው። እንዴት ናችሁ? ክብሩ ይስፋ ለመድኃኔዓለም። አልሐምዱሊላህ። እንዴት ነው ታዲያ ርዕሱ ብራል? ያው ርዕሱን ኢሳን ለምን ሊገሉት ፈለጉ ይላል። ከዛ የተነሱትን ሀሳቦች ሰምተሃል አይደል? እንደ ክርስትና ክርስቶስ ተሰቅሏል ብለን እናምናለን አይደለም? ኦኬ እሺ። ከዛ አሁን ኢሳ ክርስቶስ ነው ብላችሁ ታምናላችሁ አይደል? ያ በጣም ጥሩ። ኢሳ ተሰቅሏል? ነው ኢሳ አልተሰቀለም ማለት አልተሰቀለም። ኦኬ እሺ ያዙልኝ። አልተሰቀለም። ኦኬ ሊገሉት እየፈለጉ ነበር ግን አይደል? አዎ ሊገሉት ማለት ሊገሉት እሱን ማለት በቁርአን ላይ አላህ ሱብሃነሁ ወተዓላ መጀመሪያ ነው ቀድሞ እሱን ማለት ኢሳን ሊገሉት እንዳሰቡና እንዳደሙት ይናገራል። ሱረቱል ኢምራን ላይ ከዛም 51 ላይ ይናገራል። እሱን ሊገሉት እንዳሰቡና ከዛም አላህ ሱብሃነሁ ወተዓላ እሱን ወደ ሰማይ እንደወሰደው እዛው ያብራራል። ምክንያቱም ከዛ እነዛ ከካዱ ሰዎችም አድነሃለሁ ብሎ መጀመሪያ ነው ቃል ትንቢት ነግሮታል። ለማን? ለኢሳ። ወደፊት የሚከሰት ነገርና የሚደርበሱ ላይ የሚፈጠር ነገር ቀድሞውኑ አላህ ሱብሃነሁ ወተዓላ እሱ አሳውቋል። ይሄን ማለት ድርጊቱ ከመፈጸሙ በፊት ማለት ነው። አዎ እንደዛ ነው። በዛ ምክንያት ነው አላህ ሱብሃነሁ ወተዓላ እሱንም መጀመሪያ በነገረው መሰረትን ወደሱ አንስቶታል ነው። አሁን ቅድም ከድሮ በጣም ከድሮ የተናገሩ ነገሮች አሉ። እኔ ጠየቅኩ ነበር። አሁን ቆይ ከአብዲ እኔ ምን ነበር የጠየቅኩ? ያ ማለት ስለ ኢሳ ነው እየጠየቀኝ ያለው አይደል? ምን ብዬ ጠየቅኩ? ለምን ነበር ሊገሉት የፈለጉት እያልከን? ስለዚህ ሱራ 14:51ን ጠቀስክልኝ አይደለም? አይደለም 3:51 ኢብራሂም 3:51 52 ላይ ያለው ነው። እሺ 3:51ን ጠቅሳለህ። ምንድን ነበር? እሺ 3 ማይክን ዘጋ።
አንዳንድ ክፉ ኮሜንታተሮች ያላችሁ ባንከሩ ደወለ ይላሉ። አብዲሊ አቤት አቤት። እሺ ሱራ 3 ይሰማል? ሱራ 3 51ን ጠቀስክልኝ። ኢሳን ለምንድን ነው ሊገሉት የፈለጉት? ማለት እስከ ኖ 55 ላይ ነው ያስቀመጠው። ምክንያቱም በ54 ላይ እና በ54 ላይ ምናል አይሁዶችም አደሙ፣ አላህም አድማቸውንም ምን አደረገ? መለሰባቸው። ያላ አላህም ከአድመኞች ሁሉ በላጭ ነው። አላህም ባለ ጊዜ አስታውስ፣ ኢሳ ሆይ እኔ ወሳጅ ነኝ፣ ወደ እኔም አንሺ ነኝ፣ ከነዚያም ከካዱት ሰዎች አጥሪ ነኝ፣ እነዚያንም የተከለከሉህንም እስከ ትንሣኤ ቀን ድረስ ከነዚያ ከካዱት በላይ አድራጊ ነኝ። ከዚያም የመመለሻችሁም ወደ እኔ ነው። በእነርሱም ትለያዩበት በነበራችሁትም ነገር በመካከላቸው ላይ ይፈርደዋለሁ ይላል። ይሄ ያለው ነገር ምንድን ነው? ኢሳ አለይሂ ሰላም በህይወት ዘመን ላይ ያለ ገብቷል አይደለም? በዚህ የቁርአን ክፍል ላይ ነው ጥያቄው። አድማ ያደረጉት ስለምንድን ነው? አድማ እሱን ማለት ነው። አሁን አድማ ያደረጉበት ምክንያትማ ድሮኑ እኮ እነዛ ምን እያደረጉ መሰለክ? አይሁዶች ለምንድን ነው ጥያቄው? አይሁዶች ነብያቱን ሊገሉ ይፈልጋሉ። ገብቷል አይደል? ከድሮኑም አይሁዶች ምን ናቸው? በጣም ከፈጣሪ ጋር ያላቸው ችግር ነብያትም ለማግደል እንትን ለማድረግም በጣም ይፈልጋሉ። ያንን ደግሞ አላህ ስለሚያውቅ በየጊዜው ለምን አድርጓል? ነብያትን ልኳል። እነዛ ነብያቶችም ደግሞ ያለውን ነገሩን ደግሞ ምንድነው ያደረገው? እዛ ማለት ነው በሱረቱል አሊ ኢምራን ለ21 ላይ እነዛ ነብያትንም እንደገደሉትና በጣም እንትን እንዳደረጉት ይናገራል። ከዛ ታሪኩም ስለሚያወራው ለዛ ጉዳይ ነው። ገብቶሃል አይደለም? አሁን ቁርአን ላይ ማስረጃ ጠቅሰህ አብዲ ይኸውልህ፣ አሁን እኮ ወደ ጠየቁ ቀጥታ ጥያቄ ብትሄድልኝ ጥሩ ነው። ኢሳን በዚህ ምክንያት ሊገሉት ፈልገዋል። ከዛ በኋላ ያለውን ሲቹዌሽን ትነግረናለህ። እንዲሆነ እንዲያረገ ከተደበቀበትም አድርጎ በጠራጠራ አድርጎ ሄደ ምናምን የሚለውን እንትንም ታመጣዋለህ ከተቀበልከው። አይደለም ይኸውልህ አላህ ሱብሓነሁ ወተዓላ ቁርአን ላይ ሊያስተላልፈን የፈለገው ነገር ምንድነው? ትክክለኛ ታሪኩን እንዳለ ያለ ሁሉንም ሊዘረዝር አይደለም የሚፈልገው። ምክንያቱም ድርጊቱን ሃይላይት አድርጎ ነው ይሄን ብቻ ያስተላልፈልን። ምን ነው ኢሳ እንዳልተገደለ በሱ ጉዳይ ላይ ብዙ ሰዎችን በጥርጣሬ ውስጥ እንደነበሩ ገብቷል አይደለም? በእርግጥ ምንድነው አለው ሱረቱን ኢሳ ላይ አልገደሉትም፣ አልሰቀሉትም። ሐቁን አስቀመጣልን። ተሽሻው ጥያቄው የጠየቅኩን ጥያቄ በአጭሩ መልስልኝ። አልተጠቀሰም አናውቀውም ካልክ ኦኬ በላይ በዛ አክሴፕት አደረገና ቀጥላለሁ። እኔ ግን በአጭሩ እየጠየቅኩ ነው። አድማ አድርገው እንዲገደል የፈለጉት ሞት ደረጃ እንዲደርስ ሲፈረድ አንድ ከባድ ነገር ነው አይደለም? ስለዚህ እዚህ ደረጃ እንዲያደርስ ያደረጋቸው አድማ እንዲያደርጉበት ያደረጋቸው ምክንያት ምንድን ነው? ምን አይነት ወንጀል ተገኝቶበት ነው? አይደለም በሱ ይሄ ነገር እኮ ያለው ዝርዝሩን እኮ አላስቀመጠም። ምናልባት በዛ ተፍሲራት ውስጥ ላይ ፈጣሪ የፈለገው ይሄ ታሪክ ነው አይደል? ያለፈ ሂስትሪ ነው አይደለም? ባለፈው ሂስትሪ ላይ ምንድነው የሚያደርገው? ፈጣሪ ያልተደረገው ክስተቱን ብቻ ለማስተላለፍ ነው ለኛ የፈለገው። ምንም አሁን አብዛኛው ህዝብ ውዥብር ውስጥ ነበር። ምን እየተባለ ክርስቶስ ሞቷል፣ ግማሹ ደግሞ አልሞታም የሚል በጥርጣሬ ውስጥ ነበሩ ሰዎቹ ማለት ነው። ያንን የትኛው ክርስቲያን ነው እንደዛ አይነት ጥርጣሬ ውስጥ የነበረው? ሰዎች ክርስቲያኖች ሳይሆን ሰዎቹ ያን የነበሩ ማለት ከዛ ወዲህ ያሉት ማለት እስከ ነብያችን ሰለላሁ ዐለይሂ ወሰለም ይሄ እውነት እስከሚመጣ ድረስ ያሉት ሰዎች በምን ውስጥ ነበሩ? በውዥብር ውስጥ ነበሩ። ግማሹ ሁሉም አብዛኞቹ ማለት ነው። ሁሉ ሳይሆን አብዛኞቹ። ማስረጃ ታመጣለህ እሱ? እሺ ማስረጃ ችግር የለም። ለዛ ማስረጃ እመጥላለሁ። ምክንያቱም በዛም ጊዜ የነበሩ ሰዎች ውዥብር ወደኔ ጥያቄ ተመለስ። እዚህ ጋር ደግሞ አብዲ ወደኔ ጥያቄ ተመለስ። ያንተ ጥያቄማ እኮ ኦልሬዲ ማለት ቁርአን ማለት አላህ Subhanahu Wa Ta'ala ለኛ ሊያሳልፍ የፈለገው ነገር ሐቁን ብቻ ነው። ያልተደረገ ክስተቱ እንዳልተፈጸመ አድርጎ አስተላለፈልን። ገብቷል አይደል? ይሄ ለምን ሆነ? ይሄ የሰዎች ሐሳብ ነው።
እኮ ይኸውልህ አብዲ፣ ስለዚህ ባጭሩ ቁርአን ወይም እስልምና ያስቀመጠው ስለ ክርስቶስ ስቅለት፣ ስለ ኢሳ ስቅለት በቃ አልገደሉትም አልሰቀሉትም ብሎ አስቀምጧል እንጂ ለምን ሊገደል እንደተፈለገ ለምን አደማ እንደተደረገበት አልተናገረም አይደለም እስልምና። ይሄ ኦልክ ምን መሰለክ እዚህ ጋር አላህ Subhanahu Wa Ta'ala ለኢሳ እነሱ ምን እንዳሰቡትም ኦልሬዲም ነግሮታል። በምን ይሄ ሂደቱ በየት እስከሚደርስ በሱ ለምን እንደሚደረግ ቀድሞውኑ ነግሮታል። ገብቶሃል? ዋናው ጥያቄ ምን መሰለ፣ እንደ መጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስን ሊገሉበት እንዲሞት የተፈረደበት ምክንያት ሪዝኑ ምንድነው? ራሱን ከአምላክ ጋር አስተካክሏል የሚል ነው። ራሱን አምላክ ነኝ ብሎ አምላክነቱን ክሌም አድርጓል እዛ ላይ። እንደዛ ስላለ ምን አሉት? አንተ ሰው ስትሆን ስለ ስድብህ ነው እንጂ ስለ ድርጊትህ ምን አንልህም ብለውታል፣ አንወግርህም ብለውታል አይደለም? እሱ ክርስቶስ ምን ብሎ መለሰላቸው? አይደለም ወይ ነው? መጀመሪያ ይህንን ጥያቄ መልስልኝ። ቆይ እዛም እኮ ክርስቶስ ለምን እሱን ሊወግሩት እንደፈለጉትም እዛም ነግረዋል እኮ። ምንድነው አለው? ስለ መልካም ስራ አንወግርህም ብለውታል አይደለም? ስለ መልካም ስራ አንወግርህም ክርስቶስ ምን ብሎ መለሳቸው? ቆይ ገና የነሱን ነገር ሳናወራ ስለ ክርስቶስ ለምን ትዘለዋለህ ይሄን ፓርት? ምክንያቱም ይኸውልህ እኔ ለዚህ ነገር እኮ ነው ክርስቶስ ራሱ የተናገረው ቃል አለ እዛ። እነሱ ያሰቡት ሌላ፣ ክርስቶስ ደግሞ የሚያስተምረው ሌላ፣ አይገናኝም። ሐሳባቸው ራሱ አይገናኝም። ለዛ ነው ቆይ እንዴት ሆኖ ነው ሌላ ነገር ያሰቡት? ስለ መልካም ስራ አንወግርህም አሉት አይደለም? አዳምጥ። እሱ ምን ብሎ መለሰላቸው? እሱ ለነሱ ምን ብሎ ነው መለሰው? አንዴ ተረጋጋ እስቲ፣ አንድ ደቂቃ ታገስ። ስለሱ እሱ ምን ብሎ መለሰላቸው የሚለውን ነገር ከማለት በፊት የነሱ ሐሳብ ምን ነበር? አሁንም እኮ ጥቅሱ የሚናገረው አይሁድም ብሎ ነው። ለምንድን ነው የምትወግሩኝ ብሎ ጠየቃቸው ክርስቶስ። መጀመሪያ እሱ እኔና አብ አንድ ነን ብሎ ተናገረ። ልክ እንደዛ ሲል አለን እንዴ ምናምን ብለው ድንጋይ ያነሳስተው ምን ብለው ሊወግሩት አነሱ። ከዛስ እንዴ ከአባቴ ብዙ መልካም ስራ አሳየኋችሁ፣ ከእነርሱ ስለማናቸው ስራ ትወግሩኛላችሁ ብሎ ጠየቃቸው። ከዛ አይሁድም እንዲህ ብሎ መለሱለት፣ ስለ መልካም ስራ አንወግርህም፣ ስለ ስድብህ ግን አንተም ሰው ስትሆን ራስህን ምን አለ አምላክ ስለማድረግህ ነው እንጂ ብለው መለሱለት። ስለዚህ ክርስቶስ በዛን ሰዓት በእነሱ ፊት እየተመለከቱት ነገር ያለው ነገር እየሰሙት ያለው ነገር ምንድነው? ክርስቶስ አምላክነቱን ክሌም እያደረገ ነው። በዛሽ ቦታ ላይ ጨርሰው በቃ ባስቆ ቦታ እነሱ አብራራው። ምክንያቱም ክርስቶስ ምን ብሎ ለነሱ መለሰላቸው? እነዚህ አንተና አይሁዶቹ እዚህ ጋር ክርስቶስ ጥሩ መልስ ይመልስላቸዋል። ምን አለ እሱ? አንተ አሁን ልክ እንደነዚህ አይሁዶች ነህ። ምን ብሎ መለሰላቸው መሰለህ? ኢየሱስም መለሰላቸው፣ እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፍኩ አይደለምን? መጽሐፍ ሊሻር አይቻልምና እነዚህ የእግዚአብሔር ቃል የመጣላቸውን አማልክት ካላችሁ የእግዚአብሔር ልጅ ነኝ ስላልኩ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትሉታላችሁን ብሎ አላቸው። ስለዚህ ከዛ በኋላ ጥያቄን ነው የምጠይቅህ፣ ይህችን ፓርት እንዳሸሻት። አምላክነቱን ክሌም እንዳደረገ ተመልክቷል አልተመለከቱም? ነው ሊሸሻ ይቆር የለም። አሁን አብዲ my brother ምን እንደሆነ አስቀመጠ። ምን ብሎ ነው ተናገረው? እነዚህ ሰዎች አይሁዶች አምላክነቱን ክሌም እንዳደረገ ተመልክተዋል አልተመለከቱም? አይሁዶች ኦሬዲ ተረዱም። በምኑ ነው የተረዱት? ምን በእነሱ አባባልና በአይሁዳዊ አባባል ላይ ይኸው አስጨርሰኝ። ከጠየቀኝ ምን መሰለህ ኮንስታንቲኖስ እየሰማሁ ነው። አንድ ጣልቃ እየገባ ነገሩ ሐሳቡን እየበተንኩ የጠየቅኩህን ጥያቄ ብቻ ከተናገር በኋላ ተረጋጋ። ባጭሩ መልስልኝ። አምላክነቱ አሁን በዚህ ላይ ማብራሪያ ውስጥ ገባኝ። ማብራሪያ ከገባ በኋላ ይኸውልህ ማብራሪያ ከገባ በኋላ እዛ ጋር እሱም ስለ አምላክነቱ አይደለም ያረጋገጠላቸው። እኔ የእግዚአብሔር ልጅ ነኝ ስላልኩ አንተ ልጅ ልትገሉኝ ትፈልጋለህ? እሱ ደግሞ አብዲ እኔ መጠይቅህ መልስልኝ። አይሁዳውያኑ በዛ ጊዜ
አምላክ ነኝ ማለቱን ተረድተዋል አልተረዱም? እሱማ በእነሱ ደንብ ላይ አንቀጹ የሚያወራ ነገር በእነሱ በአይሁዶች አባባል ምንድን ነው የተባለው? እናንተ ህግ ላይ የተጻፈ አይደለም ወይ? ከእግዚአብሔር ቃል የመጣላቸው ሁሉ አማልክት አሉ። ግን እኔ አለ የእግዚአብሔር ልጅ ነኝ ስላል ሊትወግሩኝ ትፈልጋላችሁ አለ። ገብቶሃል አይደል? ያን እነሱ ምንድን ነው ተረዱት? ቆቆ አስጨርሰኝ። ያን አይሁዶች ምንድን ነው ተረዱት? በቃ ይሄ ማለት ግን ይሰማሃል? ምናልባት እኔ አይመለስኩ እኮ ምክንያቱም ምንድነው የጠየቅኩት? እኔ ጥያቄ አዎ ይሰማል። ምንድነው የጠየቅኩት ጥያቄ? እኔ በምን ምክንያት ነው ሊገሉት የፈለጉት አይደል ምትለኝ? አይደለም። ከዛ አሁን ወደ ዮሐንስ 10:30 ላይ ያባለው ወደዛ ጥቅስ ያን ጥቅሱን ደግሞ በትክክል ምን ለማለት ፈልገው እንደሆነ አይሁዶችም ተረዱ፣ እሱም ተረዳ። ነገሩ አለ። ከዛ አይሁዶቹ ምንድነው የተረዱት? እሱ ከእግዚአብሔር ዘንድ እንደተላከ አወቁ። የእግዚአብሔር ቃል ይዞ እንደመጣ አወቁ፣ ተረዱ። ተውት። ምንድነው የተረዱት በዛን ሰዓት? በዛን ሰዓት የተረዱት እሱ ከእግዚአብሔር ማለት የእግዚአብሔር ነብይ መሆኑን ከእግዚአብሔር ዘንድ የተላከ ነገር ሰው መሆኑን አወቁ። በጣም ነው የምታሰቀው። ግን አብዲ የጠየቁ አጭር ጥያቄ ነው። ድንጋይ እንዲያነሱ ያደረጋቸው ምክንያት ምንድን ነው? ይሄ አስተምሮ በመጽሐፍ ቅዱስና በቁርአን ውስጥ እኮ አይገናኝም። በቁርአን ውስጥ ያስተላለፉት ነው የጠየቁ። ቁርአኑን ተውና ስለ መጽሐፍ ቅዱስ ነው እየጠየቁ ያለሁት። ከቁርአን በፊት ቀድሞ ኤግዚስት የሚያደርገውን ስለ መጽሐፍ ቅዱስ ነው እየጠየቁ ያለሁት። መጽሐፍ ቅዱሱ ምን እንደሚል አሁን አንብቤልሃለሁ። ድንጋይ እንዲያነሱ ያደረጋቸው ነገር አይሁዶቹን እዚህ ጋር ምንድን ነው? አልናኩማ እኮ ችግሩ እኮ እሱ ምን ብሎ ነው የተናገረው? ያኔ እኔና ስላለው ብቻ እነሱ ሊወግሩት ፈለጉ። ጋርመንት አደባባይ የሚያክል አደባባይ ምዙ ለምንድን ነው የጠየቁን ጥያቄ? ቀጠለ አስከበደ አይደል? እየዞርክ እኮ አይደለም። ይኸው ተረጋጋ። እየዞርክ ሳይሆን ግልጽና ግልጽ ነገር ነው። አይሁዶች ድንጋይ ያነሱት ስለምንድን ነው? ከጌታው ዘንድ ይኸውልህ እሱ ማለት ነው። እነሱ ድንጋይ ያነሱበት ምክንያት አላወቁም ነበር። ምኑን ከእግዚአብሔር ዘንድ ይዞ የመጣው አስተምሮት ነበር። ግን እኔ አብይ በሰላም ነው። አብዲ አይመለስልም። ቆስ ሆን ብሎ ነው። እየሰማህ እኮ አይደለም አንተ። ለዛ እኮ ነው። ምክንያቱም አንተ በጣም እንትን እያወራህ ስለሆነ አዳምጠኝ። እነዚህ አይሁዶች እሱን ሊወግሩት የፈለጉበት ምክንያት ምን? ታሳዝናለህ። የተጠየቀውን መመለስ ሲያቅትህ እነሱ ያልክ ትኖራለህ። እነሱ ሲሉ ይለህ እንደዛ ይዞረውን ባይዘው ጠዋፍ አደረገው እኮ ከአባወር ራሱ 8 ጊዜ ነው ያደረገው። ተሳስቶ 7 ነው የሚደረገው። በጣም ይገርማል። ግልጽ እኮ ነው። እነዛ የእግዚአብሔር ቃል የመጣላቸውን አማልክት ካላችሁ አምላክ ብላችሁ ለመጥራት እነሱም እንትን ካላላችሁ እኔ እግዚአብሔር ልጅ ነኝ ስል እግዚአብሔር ቅዱስ የላከኝን እንዲህ ለማለት ምንድነው እንትን ያላችሁ ነው? የኢየሱስ ክርስቶስ ትሳደባለህ ትላላችሁ ነው እኮ ያላችሁ። እሱ እኮ ትሳደባለህ ነው። እነሱ እኮ ጥያቄያቸው ትሳደባለህ ነው። እግዚአብሔር አባቴ ነው ብሏል፣ እግዚአብሔር ነኝ ብሏል። ይሄ ደግሞ ብላስፌሚ ነው፣ ስድብ ነው ብሎ ጥያቄ። ክርስቶስ ደግሞ እንዲህ ማለቴን ትሳደባለህ እንዴት ትላላችሁ? እናንተ በመጽሐፋችሁ እንኳን አለ አይደል የእግዚአብሔር ቃል የመጣላቸውን አማልክት ብላችሁ አምላክ ብላችሁ ለመጥራት አላፈራችሁ። እኔ አብ ቀድሶ የላከውን የአብን ልጅ እኔን አምላክ ለማለት ምን ከለከላችሁ ነው? በመጽሐፋቸውን እየገለጠ ምስክር እያደረገባችሁ። ስለዚህ እንዴት ትሳደባለህ ትላላችሁ? እኔ እግዚአብሔር ልጅ ነኝ እግዚአብሔር ነኝ ብልህ እንዴት ትሳደባለህ ትላላችሁ? የእግዚአብሔር ቃል የመጣላቸውን እንኳን አማልክት አምላክ ለማለት እንኳን እንትን አላላችሁ። ምንድነው አልፈራችሁም? አምላክ ትሉ አልነበር ወይ እነ ሙሴን ማለት ነው። ስለዚህ የነ ሙሴ አምላክ ደግሞ ቀጥል ማን እዚህ ክፍል ላይ ቢኒ በጣም ቆንጆ አድርገን ያስቀመጥከውና ኢየሱስ ክርስቶስ ይህንን ጥቅስ ሲጠቅስ እየጠቀሰ ያለው መዝሙረ ዳዊት ላይ ያለውን ቃል ነበር። ይህንን ማወቃቸውን ራሱ እርግጠኛ አይደሉም። ብዙ ጊዜ ሙስሊሞች ይህንን ክፍል ይጠቅሱና ግን ስለምን እንደሚያወራ አያውቁትም። እና መዝሙር 82 ላይ ስለዚህ ቃል ይናገራልና
ምን መሰላችሁ የሚለው መዝሙር 82 ላይ እግዚአብሔር በአማልክት ጉባኤ መካከል ተሰየመ ይላል እና ከዛ በአማልክት ላይ ይፈርዳል እንዲሁም ይላል ፍትህን የምትዋጓድሉ እስከ መቼ ነው? እንግዲህ አማልክት ዙሪያ እግዚአብሔር ሊፈርድባቸው ተቀምጧል ነው የሚለውና ክፉ የምታደርጉትን እስከ መቼ ነው? ለአቅመ ቢሶች ለደካማ ለደሃ አደጎች ፍረዱላቸው፣ የችግረኛውን ምስኪኑን መብት አስከብሩ፣ ወገን የሌለውን ችግረኛውን ታደጉ፣ ግፈኛውን ከግፈኛው እጅ አስጥሏቸው፣ እውቀትም ማስተዋልም የሌላቸውን በጨለማ ውስጥ ወዲያ ወዲህ ይመላለሳሉ፣ የምድር መሰረት ሁሉ ተናወጡ። እኔም አለና ስለነዚህ አማልክትም ስለተባሉት እናንተ አማልክት ናችሁ፣ ሁላችሁም የልጆች ናችሁ አልሁ። ነገር ግን እንደ ማንኛውም ሰው ትሞታላችሁ፣ እንደ ማንኛውም ገዢ ትወድቃላችሁ ብሎ እዚህ ከፍተኛ ቦታ ላይ ተቀምጠው ስላሉ ስለ ሰዎች የሚያወራ ነው። ቦታ ተቀምጦላቸው ስልጣን ይዘው ስላሉ ሰዎች እግዚአብሔር በምንድን ነው የሚባለው? በአሽሙር የተናገራቸው ሰው ናቸው። ስልጣን አላችሁ፣ መብት አላችሁ፣ እንደፈለጋችሁ ታደርጋላችሁ፣ ለድሃው ምን አትሉም አትቆሙም እና እንደ ማንኛውም ሰው ትሞታላችሁ ይላችኋል። እናንተ ትሞታላችሁ ብሎ ይናገራችኋል። ይሄ ክፍል የሚያወራው እግዚአብሔር በአሽሙር ስለነዚህ አማልክት ስለተባሉት ሰዎች ማለት ስልጣን ያላችሁ ይመስላል እንጂ ወዳቂ ናችሁ ብሎ የሚናገራቸውን በተቃራኒው ነው የተናገረው። በጣም ደካማ መሆናቸውን እየተናገረ ነው። ሁላችሁም ትሞታላችሁ፣ እንደ ማንኛውም ትጠፋላችሁ ብሎ ይነግራቸዋል። ግን ሲቀልድ እነሱ ላይ ምንድነው ይሄ የቀልድ ንግግር ሲናገርባቸው እናንተ አማልክት ናችሁ፣ ሁላችሁም የልጆች ናችሁ አልሁ ብሏቸው ይነግራቸዋል። ይህንን ቃል ግን ኢየሱስ ሲናገር ቃሉ ሊሻር አይችልምና አለ። ይሄ ቃል ግን በእኔ ያልፋሉ፣ እርሱ ግን ቃሉ ሊሻር ስለማይችል ስራዬ የሚመሰክረው የእግዚአብሔር ልጅ መሆኔ ነው፣ ከዚህ በተቃራኒ ነው እያላቸው ነው። ለዛ ነው ወረድ ብላችሁ ስታይ እነሱም ድንጋዩን ድጋሚ አነሱ ይላል። ሁለተኛ ጊዜ ማለት ነው። ስለተናገራቸው ገባቸው፣ ምን እንደጠቀሰ ገባቸው። ዮሐንስ 30 ስንት ላይ መሰላችሁ? ድጋሚ ድንጋዩን አነሱ ይላል። ይሄንን ክፍል ጠቅሶ ስለተናገራቸው እንዲህም ደግሞ ሊይዙት ፈለጉ፣ ከእጃቸውም ወጣ ይላል። አይች በደንብ ገብቷቸዋል። ምን እያወራ እንደሆነ ስለገባቸው እነሱ አንዴ ተናግሯቸው አላለፉም። ሁለተኛ ድጋሚ እሱን ይፈልጉት ነበር። አያችሁ ኢየሱስ ክርስቶስ ምን እያላቸው እንደሆነ አይሁዶች ግልጽ ነገር ነው የተናገረው። ይገባቸዋል እነሱ። እኛንን በአይሁድ ኮንቴክስት ሆነን እንዳንረዳ የሆነው እንጂ እነሱ ገብቷቸዋል። ሙስሊም ጭራሽ ጆሮ ዳባ ልበስ እና ኢየሱስ ክርስቶስ አምላክ መሆኑን ፊት ለፊት ነው የተናገረው። ፊት ለፊት እነሱ 10 ድንጋይ በህጋቸው መሰረት በድንጋይ ተወግሮ የሚሙት ስለሚል ድንጋይ 10 ያነሱ የነበረው ስለገባቸው ነው። ምን እያለ እንደሆነ በቃ ግልጥ ያለ ነገር ነው የሚታያቸው። ስለዚህ 10 ድንጋይ ያነሳሉ፣ 10 ለመግደል ይሞክራሉ። ነገር ግን ጊዜው አልደረሰውምና ከእጃቸው ወጣ የሚለው ቃል ይፈጸማል። ጊዜው ስላልነበር ጊዜው ሲደርስስ ምዕራፍ 18 ላይ ሂድማ ቁጥር 4 ላይ ምዕራፍ 18 ቁጥር 4 ላይ ምን ይላል? ኢየሱስም የሚመጣበትን ሁሉ አውቆ ወጣና ይላል። አያችሁ የሚመጣበትን ስላወቀ ወጣና ማንን ትፈልጋላችሁ ብሎ አላችሁ። ስለዚህ ወደሚፈለግበት ቦታ ራሱ የሄደው ማን ነው? ራሱ ኢየሱስ ነው። የናዝሬቱ ኢየሱስን ብለው መለሱለት ይላል። ኢየሱስ እኔ ነኝ አላቸው። አሳልፎ የሰጠው ይሁዳ ደግሞ ከእርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደኋላ አፈግፍገው በምድር ላይ ወደቁ ይላል። እኔ ነኝ ብሎ ሰው የሚጥል ማንም የለም ብራዘር። ስሙ ሲጠራ ሰው የሚጥለው፣ ስሙ ሲጠራ ሰው መቆም የሚያቀተው ማንም የለም። ስም ስለተጠራ ምንም አታመጣም አንተ። እኔ ነኝ ሲላቸው ግን እነሱ ይወድቃሉ። አይ የስሙን ፓወርፉልነት ራሱ የምታየው እዚህ ላይ ነው። ዝም ብሎ አይነት ተራ ሰው እንዳይመስል፣ እንደኛ እንዳይመስል አምላክ በስጋ ተገልጦ ነው። ስለዚህ ከዚህ በላይ አንተ አንብበ ካልተገለጠልህ እንደ መሐመድ አይነን ካልያስከ በስተቀር
አንተ ከመሐመድ ትሻላለህ፣ ታነባለህ፣ ትፈልጋለህ። ቁርአኑን ቁጭ አድርግና ፈልግ መጽሐፍ ቅዱስ ላይ ምንድን ነው የተባለው ብለህ የዛኔ ይበራልሃል። ለአንተ የተሰወረ አይደለም። ቀጥል ቁሲ ሚውት ነው ባይዘው ነኝ እንዴ? እኔ እኮ እያወራሁ ነው። እሺ በቃ ድጋሚ እንትን ከምል አብዲ እድል ስጡኝ እያለ ነው። እንስተው ምን ታስባላችሁ? እስቲ ጆሮአችን ኦኬ በቃ አብዲዬ ተማር። ባይዘዌ ነገሮችን በስነ ስርዓት ለናስተምር ለናሳይ ስንፈልግ እንደ መማር አንተ ግን ማድረቅ ነበር ያስከው።